ያዕቆብን ወደድክ ኤሳውንም ጠላህ ለኤሳውም ርስት እንዲሆን ኤዶምያስን ሰጠው ያዕቆብንም ባረከው 12 አባቶችን ከጉልበቱ እንዲወለዱ አደረግህ ከ12ቱ አባቶች ውስጥ ይሁዳ ላይ አይነን ጣልህ ስለ ይሁዳ በባሪያ በሙሴ በኩል ስትናገር ይሁዳ ወንድሞች አንተ ያመሰግኑሃል ተብሎ እንደተጻፈ ይሁዳ በዘመኑ ተመስግኖ አያውቅም በወንድሞቹ ስለ መሲሁ ተናገር ነበር ጌታዬ ይሁዳ ከሮቤል የበለጠ ጽድቅ አልነበረም ይሁዳ ከስምዖንና ከሌዊ የበለጠ ጽድቅ አልነበረም ግን ይሁዳ አንተ ያመሰግኑሃል ብለ በባሪያ በሙሴም በሽማግሌውም በያዕቆብ በኩል የበረከትን ቃል ተናገርክበት በትረ መንግስትም ከይሁዳ አይጣፋም የገዢም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስም ተብሎ ደግሞ ታላቁ ነቢይ ሙሴ የዘመኑን ርቀት በመንፈስ አይቶ ትንቢትን ተናገረ አዎ መሲሁ ከይሁዳ ነገድ እንደሚወጣ ትንቢት የተናገረበት የመጀመሪያው ነቢይ ነበር ከዛም በኋላ ያስነሳቸው ባሪያዎች ነቢያት ስለመሽያው መምጣት ተናገሩ የዘመኑ ፍጻሜ ሲደርስ እንደተናገርከው በኢሳይያስ ድንግል ሴት እንደምትወልደው እንደተናገርከው በዳንኤል በኢሳይያስ በኤርምያስ በሕዝቅኤል በሚልኪያስ በሚክያስ በዕንባቆም በሙሴ በዳዊት በዘካርያስ በተናገርክባቸው አባቶቼ ነቢያት የተናገርከውን ቃል ልትፈጽም የራስህ ካህን በሆነ ከነገደ ሌዊ በወጣ የዮሐና አባት በሆነው በዘካርያስ አፍ መንፈስን አኑረህበት ትንቢት ሲናገር የእስራኤል አምላክ ጌታ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ብሎ ትንቢት ተናገረ በመንፈስ ካህኑ ሌዋዊው ካህን ዘካርያስ ይህን ተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ብሎ ትንቢት ተናገረ ለሚስቱ ለኤልሳቤጥ መንፈስን አኑረህባት የጌታዬ እናቱ ብላለች ወደሷ ትመጣ የነበረች በስጋ የተዛመደቻትን ማርያምን ስታያት የጌታዬ እናቱ በማህፀንሽ ያለ ፍሬ የተባረከ ነው አለቻት በ3 ወር የማይታወቅ ጽንስ ማርገዟን ሳትነግራት ማርያም አክስቷ ኤልሳቤጥ ማርገዟን በመንፈስህ ሚስጥርን የገለጥክላት የአባቶች አምላክ የማህፀንሽ ፍሬ የተባረከ ነው እንዴት አወቀች አንልም መንፈስ በለዋ ላይ መጥቶባት ነበር የካህኑ ሚስት እነዚህ የተባረኩ ቤተሰቦች በመንፈስ ቅዱስ ተሞልቶ ትንቢትን ተናገረ ካህኑ ዘካርያስ በመንፈስ ቅዱስ ተሞልታ በዘመዷ በማርያም ማህፀን ውስጥ ጽንስ እንዳለ ያ ጽንስ ደግሞ ጌታ እንደሆነ አዶናይ እንደሆነ ያህዌ እንደሆነ ትንቢት ተናገረች ይህ እንዴት ድንቅ ነው እንዴት እንቀበለው ጌታ ወይ እንዴት እንመነው ብለው ቢሉ በነብዩ በእንባቆም በዘመናችሁ ቢተረክላችሁ አንዳች የማታምኑትን ሥራ እሰራለሁ እዩ ተመልከቱ ተደነቁ ብለህ እንዳልክ አስደነቀን አስገረምከን ባልና ሚስት ካህኑ ዘካርያስ ከሚስቱ ከኤልሳቤጥ ጋር መንፈስን አኑረህባቸው የተናገሩት እስላሞች አይደሉም የተናገሩት አረቦች አይደሉም ዕብራውያን የሆኑ ከነገደ ሌዊ የሆኑ የካህን ሚስት ካህኑና የካህኑ ሚስት መንፈስን አኑረህባቸው የተናገሩት ትንቢት አይሁድ ተቀበለ አልተቀበለ እኛ እንቀበለዋለን አይሁዳውያን አባቶቻችን የሰሙ ያዩ ናቸው የጻፉት እንቀበለዋለን ይሄንን ሁሉ አድርገህ ከድንግሊቱ ማህፀን አምላክ የእስራኤል አምላክ ራስህ ያህዌ ሰው ሆነ ተወለድክ ይህ እንዴት ድንቅ ነው ይህ እንዴት ድንቅ ነው አምላክ ሰው ሆኖ በድንግሊቱ ማህፀን ተወለደ ክብር ለገናናው ለስሙ ይሁን ክብር ለገናናው ለስሙ ይሁን ክብር ለገናናው ለስሙ ይሁን ቤተልሔም ኤፍራታ ተወለደ
በገሊላ አውራጃ በናዝሬት ከተማ ውስጥ አደገ። ከሰሜኑ እስከ ደቡብ እየተመላለሰ አምላክ ሰው በጥበብና በእውቀት በሞገስ እያደገ ዞረ፣ አገለገለ። ለሚከራከሩት ግብዞች ለነበሩ ፈሪሳውያንና ሰዱቃውያን እኔ ከአብርሃም በፊት ነበርኩ ብሎ ሲላቸው አላስተዋሉ። እድሜ ቆጠራ ላይ ነው የገቡት። 50 ዓመት ያልሞላህ። ምክንያቱም የሚያዩት የ30 ዓመት ሰው ስለነበር የ30 ዓመት አንድ አይሁዳዊ ወጣት ነበር ያዩት የነበሩት። በቃ ይሄን ያህል ነው። የዓለም በእውርነት የተመታው ይሄንን ያህል ነው። አባታቸው አብርሃም ቀኔን ያይ ዘንድ ብሎ እየነገራቸው አላስተዋሉም። ንገረን እስከመቼ በጥርጣሬ ታቆየናለህ እያሉት እኔ ከመጀመሪያው ለእናንተ የተናገርኩ ነኝ እያላቸው አልገባቸውም። መጽሐፍትን እናውቃለን ይላሉ። መጽሐፍቱን ይዘውት በሙሴ ሕግና በነቢያት በመዝሙራት በታናክ ማለት ነው ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው ብሎ ቢል ጥቂቶች አስተዋሉት። እውነትን ጥቂት ሰው አስተዋለው፣ ጽድቅን ጥቂት ሰው አስተዋለው። መራራውን ሐቅ ማንም ፊታችን ቆሞ ይሄንን ሊያስተባብል የማይችል በእኔ በእረኛው ፊት ቆሞ ይሄንን ሊያስተባብል የሚችል ማንም አይሁዳዊም አይመጣም። ታናክን ዲናይ አያደርጉትም፣ ታሪክን ዲናይ አያደርጉትም። በእንዲህ አይነት መንገድ ልጅህን ልከህ አዳንከን። ራስህ አምላክ ሰው የዳዊት ልጅ ተብለህ ተጠራህ። የዳዊት ልጅ ተብለህ ተጠራህ። የአብርሃም ልጅ ተብለህ ተጠራህ። ይሄንን ሁሉ የሄድክበት መንገድ እኛን ለማዳን ነው። እኔን ለማዳን እዚህ ያለውን ትውልድ ለማዳን ይሄንን አደረክ። ክብርና ምስጋና ለአንተ እንሰጣለን። ይሄንን እውነት ያዩ የመሰከሩ አይሁዳውያን አባቶች እነ ማቴዎስ እነ ጴጥሮስ እነ ዮሐንስ ሌሎችም ጻፉት። የአብርሃም ልጆች በሆኑት ሐዋርያት ተጻፈ። የአብርሃም ልጆች በሆኑት በነቢያት ተጻፈ። የአብርሃም ልጆች ነን ብለው የሚሉ አሁን ይሄንን አንቀበልም ብለው ቢሉ ዓለም ግን ይቀበላል። ዝናዬን ወደ አልሰሙ ወደ ሩቅ ወደ አሕዛብ እልካቸዋለሁ በባሪያ በኢሳይያስ አፍ እንደተናገርክ። አዎ ከፀሐይ መውጫው እስከ መጥለቂያው ድረስ የእግዚአብሔር ስም እንዲመሰገን በስፍራዎች ሁሉ ዕጣን እንዲታጠን ተብሎ ትንቢት የተነገረው ምስጋና ላንተ እንዲቀርብ አምልኮ ላንተ እንዲቀርብ የተናገሩት የባሪያዎችን የነቢያትን ቃል ፈጸምከው። ጌታዬ እንዴት ድንቅ ነህ! እናመሰግናለን፣ እናመሰግናለን። እኔ ስምህን እየቀደስኩ ወንድሞቼ እናቶቼ ስምህን እየቀደስን እያመሰገንን የተፈራውና የተመሰገነው ስምህን እያከበረን ለስምህ እየተገዛን የዘመናችን ቁጥር ያልቃል። በተቃራኒ ደግሞ ስምህን እያራከሱ ስምህን እየረገሙ የዘመናቸው ቁጥር አልቆ ወደ ጉድጓድ ይገባሉ። ፍጻሜያቸውም የእሳት ባህር ድቅድቅ ጨለማ ለዘላለም ተመድቦላቸዋል። ካፊ የወጣ ቃል እውነት ነውና እኔ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ብለህ ያልክ የያዕቆብ ንጉሥ እንዳፋቸው ፍሬ ብድራታቸውን በዘላለም ቅጣት ትመልስላቸዋለህና እጅግ አድርጌ አመሰግናለሁ። የተላገዱብህን የተፉብህን የዳዊት ልጅ የአብርሃም ልጅ የእግዚአብሔር ልጅ ጌታ ኢየሱስ የተላገዱብህን የተፉብህን የረገሙህን የሰደቡህን እነሱን በዘላለም ብድራት በእሳት ልትቀጣቸው ቀን ተቀጥሯልና በባሪያህ በሙሴ አፍ እንደተናገርከው ከመካከላቸው እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌን ባፉ አድርጋለሁ፣ ያንን ነብይ ማሰማ ነፍስ እኔ በቀልለታለሁ ብለህ እንዳልክ የበቀል ቀን አዘጋጅተሃልና የእስራኤል ቅዱስ ልዑል እግዚአብሔር እጅግ አድርጌ አመሰግንሃለሁ። የምታድነውን ስታድን ትክክል ነህ፣ የምትበቀለውን ስትበቀል ትክክል ነህ ነው ብየምለው። ለምን እንዲህ ታደርጋለህ? በስተት ነው ወይ እንዲህ ሊሆን አይገባም ነበር ብሎ ሚል ኤርሚያስ መልስ ሊሰጥ አይደፍርም፣ ሊከራከር አይደፍርም። ሌላውም ትውልድ ሊከራከር አይደፍርም። በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው ልጅህን ልከህ በመስቀል ላይ ጽድቅህን ገልጠሃል፣ ፍቅርህን ገልጠሃል፣ ምሕረትህን ገልጠሃል፣ ሰው አፍቃሪ መሆንህን ገልጠህልናል። እኔም ካልተረዳው እዚህ የተሰበሰቡ ወገኖቼና እህቶቼ ወንድሞቼ ካልተረዳኑ ከዚሁ ዓለም መካከል ነበር። ይህንን እውነት እንድንረዳ መንፈሳዊ ዓይኖቻችን የከፈትክልን የትንሣኤ ጌታ
ከአብ በቀር ወልድን የሚያውቀው የለም ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈ ይህንን እውነት ስለገለጥክልን እጅግ አድርገን እናመሰግናለን። ጌታ ኢየሱስ እንደተናገርክ አዎ አባቶ ፍቃድህ በፊቱ እንዲሆኗል ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብለህ እንዳልክ ለኔ ለሕፃኑ ስለገለጥክልኝ አመሰግናለሁ። ለወንድሞቼና ለእህቶቼ እዚህ ላሉ ለሕፃናት ስለገለጥክልን ለነ ጴጥሮስ ለነ ዮሐንስ ለሕፃናት ስለገለጥክላቸው በአንተ ፊት ሕፃንን በአንተ ላይ አናድግም ልጆችህን ሁሉ ልታደርግ በእኔ ላይ ሙሉ ስልጣን አለ በእያንዳንዱ ላይ ሁሉ ልታፈርሰኝ ልትሰራኝ በሕይወት ልታኖረኝ ልትገለኝ ልታበዛኝ ልታሳንሰኝ የትኛውንም ነገር በሕይወቴ ላይ በሕይወታችን ላይ ልታደርግ ሙሉ ስልጣን ያለህ ለዚህም ስልጣን አሜንና አዎ ብለን ተገዝተን ከእግሮች ስር ተደፍተን እንኖራለን። አንተ ላይ ቀና ብለን ፊትህን ያየን ልናወራ ካንተ እኩል ትከርሻ ለትከርሻ ልንለካካ አንተ ላይ ልናላግጥ አንችልም። ቅዱስ ነህ የኔ ጌታ ቅዱስ ነህ የኛ ጌታ ቅዱስ ነህ የኔም የዳጊም የሰላምም የኤደንም የባሚም የትያውም የቢንያምም ዚያሉን ወንድሞችና እህቶች ጌታ አንተኮ ቅዱስ ነህ። ዕውቀት ይጎልሃል ተብለህ ሰው ምክርን አይሰጥህም። ጥበብ ይጎልሃል ብለው ሰው ከሰው ጥበብን አትጠይቅ ጥበብን ልስጣችሁ ብለህ ትላለህ። አባቶ ይሄን ጥበብ ስጠን። ዕውቀትና ማስተዋል ካንተ ዘንድ ነው የሚገኘው። የጥበብና የዕውቀት ሁሉ መዝገብ ካንተ ዘንድ ነውና ጌታዬ ሆይ ለባስልኤል ጥበብን የሰጠኸው ለሰለሞን በገባዖን ኮረብታ ላይ ጥበብን የሰጠኸው ለዳንኤል ጥበብን የሰጠኸው በሰማይ ያለውን ምስጢር ሁሉ የገለጥክለት ሊመጣ ያለውን ሁሉ በመንፈስ ቅዱስ በመረዳት በፍለፊታቸው ባሉ ዘመናት ላይ እንዲህ አይነት ዘመንና እንዲህ አይነት ወራት ይመጣል ብለው ትንቢት ያናገርካቸው የአባቶች አምላክ ይህንን መንፈስ ይህንን ጥበብ ይህንን ጸጋ ለኔም ለእህቶቼም ለወንድሞቼም በዚህ ላለን ሁሉ እንድሰጠን እንድታበዛለን ዕለት ዕለት እንድጨምርልን እንለምናለን። የጥበብና የዕውቀት ሁሉ መዝገብ በእርሱ ዘንድ ነው። ማንም በሚያባብል ቃል አያስታችሁ ተብሎ ተጽፏልና ማንም እንዳያስተን ህዝባችንን ማንም እንዳያስት ህዝብን ማንም እንዳያስት የዕውቀትን ምንጭ የጥበብን ምንጭ የማስተዋልን ምንጭ የመረዳትን ምንጭ የመገለጥን ምንጭ እያንዳንዱን ነገር በመንፈሳዊ ዓለም ላይ የሚሰራውን ነገር በላይ በሰማይ በታች በምድር የሚሰራውን ነገር የባሪያዎችህን የባሪያህን የነብዩ የሕዝቅኤልን አፍ ከፍተህ አይን ከፍተህ አፉን ከፍተህ ትንቢት እንዳናገርክ አይኑን ከፍተህ ራእይን እንዳሳየው ለባሪያ ለዮሐንስ በፍጥሞ ደሴት በግዞት ቤት በነበረበት ሰዓት ላይ አፉን ከፍተህ እንዲናገር አይኑን ከፍተህ የሰማዩን ምስጢር እንዲያይ እንዲጽፍ ለቤተ ክርስቲያን እንዲልክ ይህን ጥበብና ማስተዋል የሰጠህ ጌታ አባዬ እለምንሃለሁ። በአንተ መንፈስ እንደዚህ ጸልያለሁ ያላሰብኩም በአንተ መንፈስና ምሪት በመነዳት ግን እለምንሃለሁ። እዚህ ላለን ሁሉ የዳንኤል አምላክ ጥበብን አብዛልን። የባስልኤል አምላክ ጥበብን አብዛልን። በባስልኤልና በኤልያብ ላይ ያፈሰስከውን ጥበብን የመገናኛው ድንኳን የነበረውን አገልግሎት እንዲያገለግሉ እንዲሰሩ ያንተ የመንግስት ሥራ በምድራዊ ዕውቀት ሳይሆን በሰማያዊ ጥበብ ካንተ ዘንድ በተቀበሉ ጥበብና መንፈስና ጥበብን ሞላሁባቸው ብለህ እንዳልክ እነዛን ሁለት የብሉይ ኪዳን ትልልቅ አገልጋዮች ኤልያብንና ባስልኤልን በመገናኛው ድንኳኖቹን እንዲሰሩ ካስማዎቹን እንዲሰሩ ታቦቱን እንዲቀርጹ የተለያዩ ነገሮችን እንዲያደርጉ ሊደረጉ የሚገባቸው ነገር ሁሉ ለባሪያህ ለሙሴ በሲና ተራራ ላይ ያሳየውን በመንፈሳዊ ዓለም ላይ ያለውን ዲዛይን እግዚአብሔር በምድር እውነት እንዲያደርጉት ጥበብና ማስተዋልን የሰጣቸው ጌታ እለምንሃለሁ። ጌታዬ እለምንሃለሁ የኔ አባት ይህንን መንፈስ አብዛልን። ይህንን መንፈስ አብዛልን። ይህንን መንፈስ ስጠን። ይህንን መንፈስ ስጠን ጌታዬ በዚህ ማለዳ መለምንህ ይህንን መንፈስ ስጠን። ይህንን መንፈስ አብዛልን። ይህን ጸጋ አብዛልን። ይህንን ማስተዋል አብዛልን። ይህንን የመረዳት ባለጠግነትን ስጠን እግዚአብሔር በኢየሱስ ስም። ተከራካሪዎቻችን ሲመጡ እግዚአብሔር አንደበታቸው ተይዞ የሚናገሩት አጥተው ምክንያቱም ያልተሞሉትን መንፈስ ያልተሞሉትን ቃልህን ከየት ሊያመጡት ይችላሉ?
እግዚአብሔር ሆይ ግርማቸው እንዲደነግጥ እንዲፈሩ ወደ ቃል እውነት እንዲመለሱ መጽሐፍ ቅዱስን ወደ ማንበብ ልቦናቸው እንድትመልስ እንደዚህ በአደባባይ ያፈርነው የተዋረዱ መጽሐፍ ቅዱስ ስላላነበብን ነው ብለው መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አንስተው እንዲያነቡ እናቶች አባቶች እህቶች ወንድሞች እንዲያነቡ አንብበው መዳን እንዲሆንላቸው ሕይወትና ዓለመጥፋትን በልጅ በክርስቶስ ኢየሱስ በኩል የገለጥከውን እውነት እንዲቀበሉ ተቀብለውም ከዘላለም ፍርድ እንዲድኑ በልጅ በክርስቶስ ኢየሱስ አምነው ከዘላለም ጥፋት እንዲድኑ ካንተ ቁጣ እንዲድኑ አይኖቻቸው እንድትከፍትላቸው ወደ ቃል እውነት እንዲመለሱ እኛም የምንናገርበትን ጥበብና መንፈስን አብዛለን ኃይልና መረዳትን አብዛለን በጌታ በኢየሱስ ክርስቶስም ዕውቀትን አብዛለን እግዚአብሔር ሆይ ነገ ምን ሊሆን እንደሚችል አናቅ አንተ ግን ጌታዬ ሆይ ምን እንደሚሆን ታውቃለህ የህይወት ዘመናችንን ታውቃለህ የዘመናችን ቁጥር የቱ ጋር እንደሚያበቃ ታውቃለህ እርምጃችን የቱ ጋር እንደሚገታ ታውቃለህ እግዚአብሔር ሆይ አንተ ነፍሳችንን ስታወጣት እንሞታለን በስጋ ወደ መቃብር ስጋችን ይገባል አንተ ለሙታን ህይወትን የምትሰጠው ጌታ መልሰህ እንደገና ልታስነሳን ብትችል ታስነሳናለህ ሙሉ ስልጣንና ኃይል ባንተ እጅ ነው ያለው የእስራኤል ቅዱስ ገናናው ኢየሱስ እውነተኛው አምላክ አንተ ነህና አንተን እናገለግልሃለን ላንተ እንኖራለን አንተን እናመሰግንሃለን ገናንነት ክብር ኃይል ምስጋና ከዘላለም እስከ ዘላለም ከአብና ከመንፈስ ቅዱስ ጋራ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን 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 ጌታዬ ኢየሱስ ለዘላለም ስም ይባረክ ወንድሞቼ እኛንን እውነተኛውን አምላክ እናመልከው እኛንን በተናጠል ብለ ጠራሊ ካልክ እኔ ነኝ እውነተኛውን አምላክ ማመልከው ጴንጤው ነው ከየል ልናገር ብዬ ካልክ እኔ ነኝ እውነተኛውን አምላክ ማመልከው እውነቴን ብዬምልህ እኔ ነኝ ወይ ደግሞ የኔ ወገኖች ጴንጤዎች ናቸው እውነተኛውን አምላክ የሚያመልኩት ለምን በለኝ እኔ እዚህ መንፈሴ ውስጥ እኮ በልቤ ውስጥ የነገሰ ንጉስ ስላለ ድምጽ ሰማለሁ እኮ አልኩ አንተ ምንም የምትሰማው ድምጽ የለም ምንም በቃ ባዶ ቀፎ ሆነህ እንጀራ ትበላለህ ውሃ ትጠጣለህ እርጎ እንትን ትላለህ ድራፍት አንጭ ትላለህ በቃ ሃይማኖት አለህ ህይወት የለም አምላክ አለኝ ትላለህ አምላክ በውስጥ ሆኖ አይናገርም የለም ውስጥ ራሱ ሲጀምርም የለም ጌታ ኢየሱስ ምስክር ነው በክርስቶስ ኢየሱስ አምነው ንስሐና የኃጢአት ይቅርታቸውን ባላገኙ ሰዎች ውስጥ እግዚአብሔር በመንፈሱ አያድርም 4 ነጥብ አምላክ በውስጥ ያድራል ብሎ የሚል ሰው ካለ የዛሬ አርእስታችን ይሄ ነው የሚሆነው መጣው ይንገሩን እስኪ አምላክ ውስጥ አድሯል ምን ይላል ይናገራል ድምጹን ትሰማለህ ይመራል የመጪውን ይነግራል ምን አለ ወይስ የማይናገር የማይጋገር እንትን አምላክ ነው ውስጥ ቁጭ ያለው በሕፃንነቴ ስጠመቅ ሜሮን ስቀባ በመንፈስ ቅዱስ ተተክቶ ምናምን ነገር ብለ ወሬ ታወራለህ ኦኬ እሺ ጥሩ ስትቀባ እሺ ሜሮን ስትቀባ ሜሮን ምን ትግስትን ተቀባሊ ችግር የለም አቦዘነችንም ተቀባ ከፈለክ ስትቀባ መንፈስ ቅዱስን ተቀበልከው ውስጥ አለ ያ የሥላሴ ሶስተኛው አካል ጌታ መንፈስ ቅዱስ ውስጥ አለ በእውነት እንደኔ በውስጥ አድሯል እሺ ኑና ሲነገሩ ምን ይላችኋል አሁን ታያለ መንፈስ ቅዱስ ያደረባቸው ኦርቶዶክሳውያን ሲገቡ ከመንፈስ ቅዱስ የሰሙትን እየነገሩን ይወጣሉ ዩቲዩበሮች ሪካርዶ በደም ተዘጋጅታችኋል አዎ በደም ተዘጋጁ ለመቅዳት እና በተከለ ለማስቀመጥ እሺ አሁን ሲገባው እናተ እንዲል አርጋት ይላል ያው ያ ማለት በውስጡ ያደረው መንፈስ ነው እንደዛ ያስባለው ማለት ነው ኦኬ ጸጋ ይብዛላችሁ መላክ ትችላላችሁ እስከዛ ግን ሰላም በሉ እህትየው ካንቺ እንጀምርና ሰላም በሉ ከዛ እንቀጥላለን 753 ሰው በዚህ ከኋላ ወደ 2000 ሰው ምናምን ነገር ቀደም ያየው ነበር ቢሃይንድ ባይ ጸጋ ይብዛላችሁ ቀጥሉ ቴንክ ዩ እሺ ሰላም ለእናንተ ይሁን ላይም ታችም ያላችሁ ወገኖች እንዴት ናችሁ እኔ ኮፒ ሊንክ ያረኩ ያለው ብዙ ሰው ሼር ያደረገ አይደለም 7000 ብቻ ነው ባለው ሰው ብዛት እና ትንሽ ኮሜንት ቀነስ አርጉና አንዴ እንተባበር ሼር ይደረግ 7000 ማለት ምንም አይደለም ኮፒ ሊንክ ማድረግ ይቻላል ሼር ማድረግም ታብታብም መታረጉ አድርጉ ተባረኩ ጌታ ዘመናችሁን ይባርክ እንግዲህ እናለን ማለት ነው ታብታብ ሼር አድርጉ ተባረኩልኝ ወዳችኋለሁ ሁላችሁ ቤና ቀጥሉ
ሼር ያደረኩ ነበር እሺ ወገኖች የጌታ ሰላምና ጸጋ ይብዛላችሁ እንግዲህ ያው አንዳንዶች ብዙ አመታትን አስቆጥረናል ጌታን ከተቀበለንና ዛሬም ድረስ በጣም የማይሰለቸን ሁሉ ጊዜ ስናስበው እንባም ይሞላል የጌታ ስም ሲነሳ ነው እና ይሄ ጥበብ ዓለም ያላወቀው ጥበብ ታናናሾች ለሆኑልኛ እንዴት እንደበራልን ሁሌ ስናስብ በቃ ምናመሰግንበት አንዱ ምክንያታችን እንዴት ደስ እንደሚል በእውነት ዳዊትን አላያችሁትም አደርጋለናልና ለዘላለም አመሰግናለሁ አደርጋለኛልና ለዘላለም እኮ ነው በቃ ይሄ ግን ፎርስፉል የሆነ ነገር አይደለም በጉልበት መታመጡት ሳይሆን በቃ ሁሌ መዳናችሁን ቆም ብላችሁ ስታስቡ እንዴት ግን እኔና ዳኔ ስትል በቃ ደስ ይላል ልብን በደስታ ይሞላል ኢየሱስ ስሙ ይባረክ ኤኒዌይስ እንኳን ደስ አላችሁ በተለይ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ ሰዎች እንኳን ደስ አላችሁ ይሄ ምስክርነት በልባችሁ ስላለ ራሱ ለመንፈሳችሁ መንፈስ ቅዱስ ራሱ ያንን ምስክርነት ስለሚሰጣችሁ እንኳን ደስ አላችሁ በርቱ ጸጋ ይብዛላችሁ ሼሩን ቀጥሉበት ታብታብና አድርግ የዛሬውን አገልግሎት አብረን እንደ ሁሉ ጊዜው እናገልግል ማለት ነው ተባረኩልኝ ጸጋ ይብዛላችሁ አንዳንድ ኦርቶዶክሳውያን ያው ጀምረዋል ኦሬዲ በውስጣቸው ያለውን መንፈስ እየገለጡ ነው ቅድም እያየሁ ነበር ንከርቢ ድምጽ ራሱ ያበሳጫችኋል ኤኒዌይስ እሺ ባሚ ሰላም በለን ከዛ ዜዶ ያለ ቀጥሎሽ ጸጋ ይብዛላችሁ እሺ ተባረኩ እንደምነት ሪምሻ ሁላችሁም ክርስቲያኖች ከስር ያላችሁ ላይምታችም ያላችሁ ሰላም ብያችኋለሁ ጌታ ጸጋና ሰላም ይብዛላችሁ ጥሩ የጸሎት ጊዜ ነበር በጣም ጥሩ መንፈስ ነበር ሪምሻ ተባረክ ጸጋ ይብዛል እኛም በደንብ እንጸልይላለን ታብና ሼሩ በደንብ ይቀጥል ቅዱሳን በዚህ ማግረግል ስላለብን ማለት ነው ጸጋ ይብዛላችሁ ተባረኩ ዜዶዬ ይቀጥል እንዴናችሁ ሰላም ይያለውላችሁ ከታች ያላችሁ ምጥና ወንድሞቼ ገስትም ላይ ያላችሁ ኤርሚሻም ሁላችሁንም ሰላም ብያለሁ ጸጋ ይብዛላችሁ ተባረክ ሰላም ይቀጥል ተባረክ ዜዶ ባሚ ሰላማችሁ ይብዛ ቅዱሳን ላይምታችም ያላችሁ ጌታ ሰላም በእናንተ ላይ ከመጥ እንትነላለሁ ያው ፍቅሩ እንግዲህ ሲነካነ ሳቱ ሲነካነ መቆጣጠር ራሳችን አንችልም እንኳንም በእንጤው እንኳንም የጌታ ልጅ ሆነ እኛ በእውነት የሚሰማንን ነው ብዙ ጊዜ መጠን ወደናንተ መናቀርብና ወደን እኮ አይደለም ግድ ሆኖ ሳይሆን በውስጣችን ያለውን ፍቅር በእውነት ለዓለም ለማሳወቅ ነውና ኤርሚያስ ላንተም ደግሞ እግዚአብሔር እናመሰግናለን ተባረከልን ያው ነገ ደግሞ እንጠብቃለን ጥሩ ውይይት ይኖራል ብለን እናስባለን እንጸልያለን እግዚአብሔር ደግሞ ከኛ ጋር ነው ተባረኩ ጸጋ ይብዛላችሁ ዳጊያ ላይ መስለኝ ያለግስ ሰላም በለንና እንቀጥል እሺ ሌላ መናፍቅ መጥቷልና እስቲ የሱ ምስክርነት ደግሞ ለስማና ከዛ እንቀጥላለን ብሩክ ባባ የሚባል መናፍቅ ገብቷል ብሩክ ወይ የነ ቪኒ ያነ ሰላም ይብዛ እንኳን ደህና መጣ ሰላም በላቸው ሰላም በለልና እንቀጥል ፕሮግራም እሺ ሰላም ብያለሁ ሁላችሁንም ኤርሚሻዬ ቴዳጊ ቢና ባሜ ዜዶ ባላደራ አቡነ አጋቶን በቅጥል ስሙ ሰላም ዘማሪ ዳጊ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ላገኘዋችሁ እጅግ በጣም ደስ ብሎኛል ተባረኩ ደግሞ በብዙ እየተጋችሁ ነው ያላችሁትና ሼር በማድረግ ታብታብ በማድረግ አብራችሁ ቆማችኋል በማገልገልና እንግዲህ ያው የዚህ አገልግሎት አንዱ
አካል ስለሆነ በዚህም የተባበራችሁን ስለሆነ ተባረኩ። ወዳችኋለሁ። ዜዶ አይዞ። ማን ያልከው? አጋቶ አቡነ አጋቶን ዜዶ አቡነ አጋቶን ማይጻፍ ሰራበት ይችላል። እሺ ወገኖች ርዕስ የለም ይላሉ። አይ ቲንክ ቤኒ ገብቷል እንደ ርዕሱ ያላችሁን ጥያቄ ሁሉ ይዛችሁ ነው ይመስለኛል። እንግዲህ ያው አይ ኦርቶዶክሳውያን ይግቡና አምላክ በእነሱ ውስጥ ይኖራል ወይ ወይንም መንፈስ ቅዱስ በእነሱ ይኖራል ወይ የሚኖር ከሆነ ምንድነው ኤግዛክትሊ የተቀበሉት ምስክርነት ወይ ምናምን ምንድነው እስቲ በእነሱ ውስጥ ያለው አምላክ ምንድነው ያደረገላቸው የሚለውን ማወቅ ስለምንፈልግ እነሱ እየጠበቅን ነው። ኦርቶዶክስ አንድ ቁጥር ሊጽፉ ይገባል። ለምን ብዙ አማኞች ይመስሉኛል ታች ወደ 25 ሰው አለ ገስት ላከ መለየት ስለማይቻል አንዳንድ ቁጥር ጻፉ። ኦርቶዶክሶች ግቡና አንዳንድ ቁጥር ጻፉ። ግን ለጊዜው ግን ሼር ይደረግ ፕሊዝ። ሼር አድርጉ። ሼሩ በጣም ትንሽ ነው። በጣም ማለት ነው በጣም ትንሽ ነው። ያ 11,000 ደርሷል። ግን 20,000 ቢሆን ጥሩ ነበር። ያ ችግር የለውም። ወንድማችን ተባረክ። ታምራት ጌታ ዘመንክን ይባርክ። ያ እግዚአብሔር ልጆች በመልካም መንፈሳቸው ይታወቃሉ። አንተ ደግሞ እንግዲህ ለተመደበልህ የቆምክበት ስለሆነ ጌታን ትንበል። እኛ ግን ጌታን እንባርከዋለን ዛሬም ነገም ለዘላለም። እግዚአብሔር ብሩክ ነው። ጌታ ከፍ ይበል። ኢየሱስ ብቻውን ጌታ ነው። ምንም ስልጣን ኃይላት በሰማይ በምድር የለም። አንድ ዙፋን አለ፣ እሱም የአምላካችን ነው። በቃ ከዛ ውጭ ያለው ማንንም ለማስደሰት በየሰፈሩ ስሙ የሚታወቅም አይታወቅም አምላክ ለናመጣ አንችልም። እናንተ እንዳትሰድቡን ወይ ደግሞ ደስ እንዲላችሁ ብለን ኢየሱስ ክርስቶስ ብቻውን ጌታ ነው። ስለ ሰው ልጆች ብቻውን ዋጋ የከፈለ ያላጋዥ ኢየሱስ ነው። ይሄ ነው። አይ ሌላ አለን የምትሉት ካለ ግቡና ደግሞ በፍቅር እንወያይ። ተባረኩ። ግቡ። መግባት የምትፈልጉ አንድ ቁጥር ጻፉልን። ኦርቶዶክሳውያን የሆናችሁ ማለት ነው። ከማኞች ቁጥር ጻፉና አስገባ። አሻ አይቼው ነበርና ሳስገባው እንትን አለ ወጣና አሻ ካለ ላክልን። እሺ ይሙና ኦኬ። አንድ ቁጥር የጻፍሽው እህት ኦኬ ነቀለች። ኦኬ ዮ 19 ልኬለታለሁ። ዮና 19 ግባ። አሽታታብ እና ሼር እናድርግ። ተባረኩ። ቢና ተባረክ። ተስ ተባረክ። ያያዋቸው ያለዋቸው ጥቂት ሰው ነው። ኔል ተባረክ። ቤኪ ተባረክ። በጣም ጥቂት ሰዎች ናቸው ሼር የሚያደርጉና ልጅ ጋሽ ተባረክ። ደሳለሽ ተባረክ። ቢኒያሚን ተባረክ። ገኒ ቤቢ ተባረክ። ሰላም ተባረክ። ሪፖስት የምታደርጓላችሁ ደስ ይላል በጣም ተባረክ። ሙና ኦኬ ባኔ ንሽመስወትካ ሞተህ ሰላም። ለምን ብሎክ ያደርጋችሁ በሁለት አካውንት? ማን ብሎክ ያደርግ? ሚዜ ማን ነው? ለምን ብሎክ ያደርጋችሁ? ማን ያደረገው? ቆይ ኤሊያው ማን ያደረገው? አካውንት አለ ኤሊያውና ኪሚጾ የሚለውን ብሎክ አድርገውኝ። ኧረ እባክህ ወይት እኔ ነኝ የማየው እህቴ። ኤሊያው በሶስት ቋንቋ የጻፍኩት አለ ኪሚጾ የሚለውን ሁለቱን ብሎክ ተደርጃለሁ። ቆይ እኔ ነኝ የማየው። ነገር እንኳን ብናገር
በቃቶ ለኔቶ ኤሊያው ዛሬ ስትሳደብ ነበር ባይዘው ዛሬ ስትሳደብ ነበር ኤሊያው የምትጽፈው ነገር በጣም ይደብራል ብዙ ልጆች ኮፒ ያረጉ ይተረጉሙታል በዘለው ያፈ ዛሬ በተለይ በጣም መርዝ የሆነ ነገር ትጽፍ ነበር ኦኬ እኔ አይደለም ብሎክ ያረኩ ግን ቢሆንም እኔ ኦኬ ያው ብሎክ እንደተደረከ ነው ሰላም ነች ብሎክ ያረገች ምንድነው የጻፈው ሰላም ያንዴ ሚዩት አዛቦት አታፍሩም ወይ እግዚአብሔርን ስም ስትጠሩ ብላል ጻፍከም ነው ሎርኬ ባብኬ የሚለውን ስም ስትጠሩ አዎ ላልከም ኤሊያው ብያለሁ ብላል ተባረክ ስትጠሩ ብያለሁ ለምን ተሳደባል ለዛ ነው ብሎክ ያደረገች ኤሊያው አትጠብቁ እንግዲህ ይኸውላችሁ አስቡ በነገራችን ላይ ተሳደብ ኤሊያው እንወድሃለን አትሳደብ በቃ ይኸውልሽ አንቺ ዘፍጥረት 3 ላይ ያለው እባብ አትሁን ይኸውልሽ ምታቀርቢ ከሆነ በእምነት ሻቀር አዛቦችን አትሳደብ አንተ አይሁዱና አዛቦችን ለምን ለምን እባብ ትሆኛለሽ ተጠምጥመሽ ለምን አይሁን ጋር እንደተጠመጠመው እባብ ለምን አትሳደብ በቃ ጨረስና ኤርሚ እሺ ከኔ ጋር አውራ ስለዚህ ምንድነው ያለች አሁን እንኳን ያያ እባብ ብላስትል ከሷ ይልቅ ማን ካንተ ይልቅ እሷ ነች በልጣ የተገኘች አትሳደባለች እንጂ የአብርሃም አምላክ እግዚአብሔር አዛብን እባብ ብላችሁ ስደቡ ብሎ ያለበት አንዳችን ቦታ የለም አጣመጣም ከፈለክ ታናክ ላይ ማውራት ትችላለህ ከኔ ጋር ማለት ነው እኔ አሁን ካንተ ቤት ገብቼ ይኸውልህ አሁን መጽሐፍ ታስተምራለህ አይደል አንተ ቤት ገብቼ ሐሳብ እንዳስጠጥ እንቅፋት የሆነብኝ የሆነ ነገር እንዳልሆን ነው አይደል ለምን እንደዚህ ሆነ አልገባኝም አይሁዶች ጋር ስለጴንጤዎች ምንድነው ሰላምዬ ስለሰማሁት ነው ጭራሽ አረግፋችሁ ጴንጤዎችን እስራኤል ሀገር ይውጡ ያለ የተደራጀ በአይሁዶች ጋር የሚያደርገውን እኔ ራሴ ሪከርድ ሰደ ምንም አያመጣም ታረጋው ቀላል ነገር አይደለም አሁን ፖለቲካ እኔ ሰላም እህቴ ናት እምነቷን ብትቀይር ነገ ከየትኛውም ቦታ ብትድ አደጋ ሁሉም እንደሚጣላ ታውቃለሁ እኔ መብትም የለኝም ሙጭ ለማለት ውሸት ነው ቪዲዮ ትላክልህ እኔ ይሄንን ተመለሽ እህቴን መክራለሁ እንጂ ነገ በሌላ አካባቢ ሄዳ ጉዳት እንዲደርስባት አላውቅም ሁሉም ዓለም እንደሚጣላ ታውቃለህ ውሸት ይሄ ፖለቲካ የሃይማኖት እንደ እህቴ ያውቃታል እሺ በቃ በእውቀት ላውራ ሰላምዬ ኦኬ ፈቹ በቃ ሰላምዬ ፈቹና ካወራ በእውቀት አውራ እኛ እንወዳለን ሰዎችን እንወዳለን ስትመጣ እንግዲህ አንተ አላግባብ የሆነ ነገር ጻፍክ እህቶች አዩህ እና ብሎክ አደረጉ ማለት ነው ማለት አይ እኔ ብሎክ የሚያደርገኝ ቆቃለሁ ብራውት አታርገኝ ስለማውቃት ሰላም በማድረጓ እኮ እኔ አሁን ተከራለችም ብዬ ሰላምን አልወቅሳትም ምክንያቱም የጻፍከው አይ እኔ የሚያደርገኝ አውቃለሁ ነው ካንተ ቤት እንድገባ አትፈልግም እሷ ነው አሁን እንደዛ ከሆነ ራሱ ገፋፍታ ማግባት ሸር አድርጋ ነው የምታገበኝ ነበር ችግር የለም ፈጭ በቃ አውሮ ተያት ግን አንተ ኤሊያው በበከሻ አንድ ነገር ልንገር አሁንና ኤርሚን ስለምትወደው ስለምትዋደዱ ሁላችንም ዝም ልንል እንችላለን ግን የምትጽፈውን ነገር አናሽም መጻልሚ መጽብ መተርግሚ በዘሎ ያፈ ብሽቪል ኤርሚያ ባጽሞ ይቫንታ በዘሎ ያፈ ሎ ብሽቪል ነው አኔ ራቻ ታዋይ ቦታ ነው አባል ናኹንሽ ዘኮይብ ለኸ ተኹሽ ነፋኑ በዘ ዮድሼባ ኦኬ ኤርሚያው ከማባል ሊበራል ዮድሼባ ኦኬ አዝላመከ ሰደር ዝኹታ በተዘረፍ ለምን ወጡ ዛባይ ቸሎ የሱ ቤት ነው አኔ ምትናጸል ዘብሰደ ችግር ነው እኔ ወደዋለሁ በየሄድኩበት ሁሉ ለምን ነገር ግን ለምን እንደዚህ ትጽፋለህ በኮሜንት እንደዚህ ያልክ መጽሐፍ ጥሩ ነው ላንተ ወይስ ሱር ለሐላጊድ ጎይ ቫንታ ሻት ሸም ሮም ጋም ካኻ ይሽራኑ አንተ ሸሚም
مليان تشمي هم لانه كيلو سوني موتا سوني موتا ليه عشان احنا نمزايكو بشيء منوري ولا ولا فاني وطا يا سيدي بلا تموسيف ايش اقول ولا ولا فاني وطا بلا تموسيف اليا تموسيف ايش እብሩና ሰላሜ አንድ ጊዜ ቆይ እባካችሁ ኢየሱስ ኤልያው ይኸውልህ አሁን አንተ የሆነ ነገር ከመጻፍ በፊት ጥያቄ ካለ ግባና ሞግት እንደዚህ እንደዛ ያልክ ስትጽፍ ሰዎችን ገብቷል አንተም አይ በዚህ ቃል መሰረት ይሄ ልክ አይደለም ካልክ ገብተህ መሞገት ትችላለህ ማንንም አልከለከለም አትሳደብ ነው የተባልከው አሁን ሰላም በቃ ሰላምዬ ከቻልሽ ፍቺው ኤልያው ካሁን በኋላ አትሳደብ ጥያቄ ካለ ገብተህ መሞገት ትችላለህ ኤኒ ታይም ይፈቀድልሃል ምንም አንተ ምን አሁን እዚህ ቤት እንዳትመጣ ያለ ሰው የለም ሰላምንም በየሄድክበት ደግሞ ኤልያው ቆይ ሐሳብ መጻፍ ትችላለህ አትጻፍ አልተባልክም ሐሳብ መጻፍ ትችላለህ እታችን ሰላምንም በየሄድክበት ክፉ ነገር በሷ ላይ አትናገር እኔ እሷን ነው ይወድ አሁንም አዳምጠኝ እኔ አይ እንትን ይያልኩ አንድ አድምጠኝ ስጨርስ ጊዜ ሰጠህና ታወራኛለህ ሰላም እንዴት አረግ መስለው አሁንም እንትን ይያልከኝ ነው ሰላም እህቴ ናት በስጋ ምናልባት ቆይ እህቴ ናት ቤተ እስራኤል ናት አብረን ምን ሞት አብረን ነገር ምን ሆናት ነገ ሁላችንም አብረን ነው የሆነ ችግር ቢመጣ አብረን ነው ምናልባት የሃይማኖት ልዩነት አለብን ሰላምን ትውጣ ትገለል እንደዚህ ትበል አገሯ ነው ያለች አገር እኮ አላት የእናቷ የአባቷ አገር አለች ከስንት ሺህ ዓመት በኋላ የተመለሰችበት አገር አለ ትውጣ እንደዚህ ትበል የሚባል እኔ እንደዛ ብዬ ከሆነ ሰላም በጣም ነው በነገራችን ላይ እንደዚህ ብዬ ከናገረ ከሆነ በጣም ነው የሚያሳዝነው ዘር አለሽ አገርሽ ነው የአባትሽ እናትሽ የሚታሽ አገር ነው እኔ እንደዛ ብዬ ማናገር ግን በሃይማኖታችሁ ደረጃ እንለያይ አትድረሱብን አንድረስ አገር አንዲት አገር አለች አገራችን ግን ያንቺም የእናትሽ የአባትሽ የሚታሽ አገር ነው እንጂ ትውጣ እንደዚህ ትበል በፍጹም ይነገር ነው አይወጣኝም ምክንያቱም እንደዚህ ምንም አልልም ሰላም ይቆይ እንዳገር ችግር የለም ልንገረው ቆይ አንድ ነገር ልንገረውና አንተ እኮ እኛ መብት አለን መስበክ አይደለም እንደፈለግነ ቲክቶክ ላይ ገብተን የእግዚአብሔርን ቃል እናስተምራለን አንተ ምንድነው የምትለው መጣችሁ አትስበኩነ ትላለህ ካንተ ቤት መጥቼ አንድ ቀንም ሰክብኬ አላቅም በራሴ ቤት ግና በኤርሚ ቤት ግና በዕብራይስጥም ሆነ በአማርኛም ሆነ የእግዚአብሔርን ቃል ሰብካለሁ መብቴ ነው እንዳልከው ስለዚህ ከብዙ ቤት ገብተ ምንድነው ያልክቺ ሰላም የምትባለው ጴንጤ አትድረሱባት እሷን ስታዩ ጥፉ ከቤታችሁም አታስገቧት ያልክ ከቶሜር ቤት ስሜን ብዙ ጊዜ አንስተዋል አሁንም ይወድሽ ስምሽን ያነሳው ከወንድምሽ ቤት ከቤተ እስራኤሉ ከቶሜር ቤት ከሃዛር አይደለም ከሌላ ቤት ራሷን ስጭሽ አላውቅም የኛም ተናግራል ብዙ ሰዎች ኮሜንት ሰጠውኛል በውስጥ ነግረውኛል ስለዚህ ነው አሁንም አዳምጪ ከሚመለከትሽ ቤት ላንቺም ለኔም ወንድም ለሆነ ከኛ ቤት ገብቼ ነው ያማሁሽ ራሱ ኦኬ ስለዚህ አሁንም እኮ የገባው ኤርሚ ቤት ነው ቆይ ልንገር አሁንም የገባው ኤርሚ ቤት ነው ኤርሚ ማለት የወንጌላውያን ነው ቆይ እስኪ ግን ህፃናትን ሰብስቦ መንገድ ላይ ቆሞ ሃይማኖትን ማስተማር ይቻላል ግን እናቃለን እኔ እኮ የህግ ሰው ነኝ ካላወቅ በደንብ አድርጌ ልንገር ስራዬንም ሆነ ስላስተማርሽ ኦኬ ስለዚህ ህፃንን ሰብስቤ አስተምሬም አላቅም ሚዲያ ላይ መብቴ ነው ኦኬ መስበክም መብቴ ነገር ግን እንደው ራሱ እንደዛ አሁን አንቺ ምን መሰለሽ ትውጣ እንደዚህ እኔ እንደዛ አእምሮ ራሱ ይሄ ብለሃል ምንም አይደለም ይቅርብ ያለው እኔ ወዳለው አልኩ በቃ ጨረስን እዚህ ላይ ፈለክ በውስጥ ተባረክ እሺ ኤልያው አሁን እዚሁ በሐሳብ መሞገት ከፈለክ እዚሁ ቆይና ይሄንን ሐሳብ ለምሳሌ ቃወማለሁ የምትለውን አንሳና እናውራ እኔ ቃወማለሁ አይደለም ለምን ብሎክ ተደረኩ ነው እንጂ ሌላ ኦኬ ብሎክ ታነሳዋለች እህትየው ፍቺው በቃ ኪኒጽዮን የሚለውን ፍቺለት እሺ አሁን ገብቼ ባሉ ችግር ተባረክ እንወዳለን ባደወይ አይ እኔ ምንም ማለት ቢሳደብም የሆነ ስነግራችሁ ኤልያው ብዙ ጊዜ ሲሳደብ ያለው ብዙ ጊዜ ሲጋጫ ያለው ያበሳጨኛል ግን በጣም ወደው ወንድምና ብሎክ አታርጉት ጥሩ ነበር አታርጉት ለወደፊትም አሁን እንደዚህ ዛሬ ተባብለንም ነገም መጥቶ ሊሳደብ ይችላል ቢሳደብም ቢሳደብ ስለኔ ብላችሁ ተውት በቃ እኔ እንደዚህ ሰውን ስትወድ እግዚአብሔር
እሺ አመሰግናለሁ ኤርሚ አመሰግናለሁ ችግር የለም ታውቃለህ ግን አይደል ያው ከልቤ እንደምወድህ ይኸውልህ በመውደድ ደረጃ እኮ እንዳንተ የምወደው ሰው የለም። ከኛ ቤተሰቦች አሉ እህቶቻችን ነው የምንላቸው አሁን ከነብራዊት ከነሰላም ውጭ ወዳለሁ። ምክንያቱም ያንተን አቋም አውቃለሁ። ችግር የለም። ይኸውልህ መውደድ ግን ሀሳብን ሲገለጥ አንድ ሰው ያን ሰው ወደደውና ልክ አንድ ሰው ወደደውና መውደድ ሌላ ነው፣ ሃይማኖት ደግሞ ሌላ ነው። ችግር የለም። ልክ ነው። ስለ ሀሳብ ላይ እስማማለሁ። ሀሳብን የምቃወመው ሀሳብህ እኮ አለ እኔም ማለት ነው አንተም በዛ አለ። ለምሳሌ ምን ይላል መሰለህ ሰለሞን ሽራ ይሄ መኃልየ ዘሰለሞን ውሃ ማይም ራቢም ሎያፎሊም ለካቦት የተኻባ ይላል። ብዙ ውሃ ፍቅርን አያጠፋውም ይላል። ልክ ነው። ስለዚህ ፍቅር ነው መውደድ እና ግን ሃይማኖት ጋር የሚገናኝ ነገር የለም ነው። እነሱ ግን በጣም ያ ቴንክ ዩ ወገኖች እንኳን ደህና መጣችሁ። ብርኬ ዜዶ ሰላም በሉና አላችሁ። እኔ ሰላም አልሰማሁም ነበር ድንገት ብላችሁ ከሆነ ሁሉም ሰላም ብሏል። ኦኬ በድጋሚ ድንገት መዞር ከሌለ ያለበት አልፈቅ። እሺ አርእስት ይሄንን ነበረ ደጋግመን ባለፈው ላይ እንገባበታለን ብለን ያለ ብርኬ በዚህ እንቀጥላለን። የተስማማችሁበት ርዕስ ሌላ ካለም ንገሩን፣ ካልሆነ በዚህ ነው። በዚሁ እንቀጥል። ቅድም እንትን ብለን ነበረ እግዚአብሔር መንፈስ በእናንተ ይኖራል ወይ ካለስ ምስክርነቱ ምንድነው እና አስረዱን ነበረ። ያው እንደማይኖር ስለሚያውቁ ሊከብዳቸው ሊያስረዱን አይችሉም። ይከብዳቸው ኤርሚያ የሌለውን ሰው ምን ብሎ መጥቶ ይመሰክራል? ለዚህ እንዘ ተሐቀፊዮ ለሕፃንኪ ንኢ ማርያም ማይለተ ጽጌ ጊዜውም ወቅቱም ስለሆነ በየዓመቱ ይህን ፕሮግራም በኢትዮጵያ ኦርቶዶክስ ቤተክርስቲያን ከመስከረም 26 እስከ ህዳር 6 ድረስ ይከበራል። ሌሊት ማህሌት ይቆማል። በጣም ከማህሌት ውስጥ አንዱ ከማስታወሰው አንዱ ማህሌተ ጽጌ ሰቆቃወ ድንግል የማርያም መከራዋ በግብጽ ያሳለፈችበትን መታሰቢያ በማድረግ ነው ተብሎ ይባላል። ኦኬ እንግዲህ የጌታችን እናት ወደ ግብጽ እንደተሰደደች ስለ እስራኤላዊቷ ነው የምናገረው። ስለዚህ ስዕሏ ላይ ስላለችው አይደለም። ልብ በሉ የጌታችን እናት ብየሰልነች ስዕሏ ላይ ያለችዋን አይደለም። እውነተኛዋ የጌታዬ እናት ማርያም ወደ ግብጽ የተሰደደችበትን እሱን ታሳቢ ማድረግ ጌታ በተወለደበት ዘመን ሕፃኑን ይዛ ወደ ግብጽ እንድትገባ እግዚአብሔር በመልአኩ በኩል ለዮሴፍ ተናግሮት ይዞ ሕፃኑና እናቱን ይዘው ወደ ግብጽ ሽሽ ብሎት እዛ ተቀምጧል። እስከነግር ድረስ በዛ ተቀመጣለው ተቀመጠ። በኋላም እንደገና ደግሞ የጌታ መልአክ በህልም ታይቶት ለዳዊት ልጅ ለዮሴፍ ሕፃንና እናቱን ይዘ ወደ ገሊላ ተመለስ ብሎት ተመልሷል። ወደ ሀገራቸው ተመልሰዋል። ገዳዩ በሞተ ሰዓት ላይ ሄሮድስ በሞተ ሰዓት ላይ ተመልሶ እንደመጣ እግዚአብሔር ቃል ይነግረናል። በዛ ውስጥ እንግዲህ እናት ናትና ሚዩት አድርገው ዳጊ ያሰጣል። አንተ ነህ እንግዲህ ያለው ሰጣለና እናት ናትና በዛ ውስጥ መከራ አላገኛትም ብለን አንል። በስደት የሚገጥመው ነገር ታውቃላችሁ። በባዕድ ምድር ነው የሄደችው እና በስደት ውስጥ ረሃብ፣ ጥማት አለ። በሰዎች መሰደብ፣ መገፋት ይኖራል። ኦኬ እኔ ያቺ እስራኤላዊቷን እናቴን እሷን በእምነት ያየው ነው የማወራው። እናትቺ ስዕሏ ላይ ያለችው ኦኬ እና ተመለሰች። በቃ ወደ ምድሯ ተመለሰች። ተመለሽ ብሎ ተመለስ ብሎ ለዮሴፍ ለጮኛዋ ነገረ። ዮሴፍ ይዟት ወደ ምድራቸው ገባ። ጌታም አደገ። 12 ዓመት ሆነው
የስደት ዘመኑ አለቀ። 12 ዓመት ሆነ ቤተ መቅደስ ሲሄዱ ለፋሲካ ሲያከብሩ ሲመለስ መንገድ ላይ ጠፋባቸው። ከዛም ለአገልግሎት 30 ዓመት ሞልቶት በዮርዳኖስ እጅ እስኪጠመቅ ድረስ ከቤተሰቡ ጋር እየኖረ ያገለግላቸው ይታዘዝላቸውም ነበር ይላል። መታዘዙ እንደ ልጅ ለወላጆቹ ይታዘዝ ነበር። ኦኬ በዛ ፋሚሊ ውስጥ አድጓል እና ያኔ ወጣ 30 ዓመቱ ሲደርስ አገልግሎት ጀመረ። አገለገለ፣ ለበደል ኃጢአታችን ሞተ፣ ሞትን ድል አድርጎ ከሙታን ተነሳ፣ ወደ ሰማያት አረገ። አሁን በአባቱ ቀኝ በዘላለም ክብሩ ነው ያለው። አሁን በእናቱ እቅፍና ጭን ላይ ያለ ሕፃን የለም። ሕፃን ሆኖ ሳይሆን አሁን እድሜው 2025 ዓመት በነጮቹ አቆጣጠር፣ በእኛ ደግሞ 2018 ዓመት የሞላው አምላክ ሰው ስጋው ቃል የድንግሊቱ የማህፀኗ ፍሬ የዘላለም አምላክ በአብ ቀኝ አለ ማለት ነው። እና አሁን ወገኖቻችን እስካሁን ድረስ ግን ያልተገነዘቡት ይሄንን አልተገነዘቡ ብለን አንል በመጻፍቶቻቸው ሁሉ ተጽፏል። እስካሁን ድረስ ግን ልጅሽን ታቀፈሽ ነይ ማርያም ብሎ ይላሉ። እንዘ ታቀፍዮ ለሕፃንኪ ልጅሽን ታቅፈሽ ነይ ወደኛ ይላሉ። አንድ ቀን መጣም አታውቅም፣ ልትመጣም አትችልም። የምትመጣበትም ዓለም አይደለም ያለችው። አንደኛ ልጇ ሕፃን አይደለም። አሁን ና እንሂድሽ አቡሽዬ ምናምን ነገር ብላ ይዛው እንድትመጣ አድርገው እንደዚህ የሚያስቡ ማለት ነው። ልጅሽን ታቅፈሽ ነይ ማርያም ወደኛ ነይ ማርያም ብሎ ሲሉ ወደ ኦርቶዶክስ ማለት ነው፣ ወደ ኢትዮጵያ እንዴ። እሷ እኮ ከግብጽ ነው ወደ ኢየሩሳሌም ወደ ሀገሯ ነው ያኔ የተመለሰችው። ምን ልታደርግ ኢትዮጵያ ውስጥ የምትመጣው? ያም ሕፃን ልጅ የላታው። የማርያም ልጇ አድጎ እድሜው 2025 ዓመት በነጮቹ አቆጣጠር፣ በእኛ 2018 ዓመት የሞላው አምላክ ሰው በአብ ቀኝ አለ። ጠጣው ብራዘር፣ አምላክ ስጋ ከድንግሊቱ የተወለደ ሕፃን አድጎ ግብጽ የወረደው ሕፃን አድጎ ተመልሶ 12 ዓመት ሞልቶ 30 ዓመት ሞልቶት በ33 ዓመቱ ከምናምን በመስቀል ላይ ተሰቅሎ ሞትን ድል አድርጎ ተነስቶ ወደ ሰማያት አርጎ በአብ ቀኝ አለ በዘላለም ክብሩ። በሞተበት አካል ከሙታን ተነሳ፣ በሞተበት አካል አረገ፣ በሞተበት አካል በሰማያት አለ፣ በሞተበት አካል ተመልሶ ይመጣል። የት አለ ያ ሕፃን? የለም። የዛሬ 2000 ኢየሱስ ሕፃን የነበረ የዛሬ 2000 ዓመት ነው። አሁንም ጨመረ። እንዘ ታቀፍዮ ለሕፃንኪ ድንግል ነይ ማርያም ነይ ማርያም እንዘ ታቀፍዮ ለሕፃንኪ። የት አለ ሕፃኑ? አድጓል እኮ ከሷ እጅ ላይ ከሷ ጭን ላይ ወርዶ አሁን ወነበረ በየማነ አቡ ይላል፣ በአባቱ ቀኝ ተቀመጠ ይላል። እና እኔ እንደው በቅንነት እንድታዩት እናንተን ለማናደድ አይደለም። ነይ በደመና እያሉ ማለት በደመና ትመጣለች ተብሎ አንድም ቦታ ላይ አልተጻፈም። አንድም ቦታ ላይ ከየት ነው የምትጠራው? የትኛው ሐዋርያ የትኛው ነብይ ነይ ብሎ አለ? ይሄን ነው ብለን እንለው መልሳሌ ብሎ የሚል ሰው አንተ አላየሃትም እንጂ እኛ እኮ መጣልናለች በደመና። ወላሂ ማርያም ነች ነው ያለው። ባለፈው አንደኛው ሲመሰክር የዛኛው ቤት እንትን ታስታውሳለህ? ወላሂ እቺ ማርያም እቺ አያት ወላሂ የምናምን ነገር እያለ አይታችሁታል። እሱን እንደዛ ነው ያለው ቪዲዮ። ብሩክ አይተዋል እሱን ቪዲዮ? ደመና ላይ ታየች ምናምን ወላሂ ማርያም ምናምን ያለው አይደል? እንደዛ ነው። በዚህ ጉዳይ ላይ እስቲ ዜዶ ምንድን ነው የሚለው? እሱ ትንሽ ይህን ነገር የሚያውቀው ይመስለኛል። ተናገርኝ ዜድ። አጋቱን ጠይቀው ቢሆን ኑሮ ቅድም ነበር ማይኩ ለአቡነ አጋቱን ቢሆን የጠየቀው ቅድም ነበር ማይኩ የሚከፍተው። ኦኬ ይተዋወቃሉ እንዴ? ሲወዳቸው ስለሚያዝሉ ነው ሚካኤል። አይ ከሱ የቀደመውን ታሪክ ነው የሚወደው ዜድ። አሁንም እኮ ጴንጤው ራሱ የራሱን ፌቨራይት የሆኑ አቡኖችን አዘጋጅቷል። አሁን እኔን ከጠየቀኝ ዘጠገሩን የሚያህል ምርጥ አቡን የለም። እሱ ላይ ካነሳችሁ ብዙ ላወራ እችላለሁ። ዘጠገሩን
ታውቃለህ ይሄ እኮ በእርግጥም ሊያዩ ይችላሉ የመናፍስት ማኒፌስት ማለት ነው መገለጥ ታውቃላችሁ አጋንንት የብርሃን መላእክት እንኳን አድርጎ ራሱን ሊለውጥ እንዳለው እግዚአብሔር ቃል ያስተምራል እቻም በስዕል ላይ እንደምታዩት አይነት አድርጎ ልትገለጥላቸው ትችላለች ክፉ መናፍስት ማለት ነው እና ያው እዚህ እንደና በዚህ ላይ የምትጠይቀው ማን ነው ተመጣለች ብሎ ያላችሁ ያው ትምህርታችን ከሐዋርያቱ ነው የሚቀዳው ብላችሁ ስለምትሉ መቼም ከነቢያቱ ዋቢ አድርጋችሁ እንደምትጠቅሱልን እናውቃለን እና ወላሂ ቢላሂም ካላችሁ ግቡ ምክንያቱም የምን ምስክር ምን እንደሚባለው ማለት ነው ማን ነው በደመና ተመጣለች ብሎ የተናገረ ሳይነገርላት ነው እንደምትመጣው ከነቢያት የትኛው ተናገረ ከሐዋርያት የትኛው ተናገረ እዚህ ላይ የምናወራው ብሩክ እየመቀጠል ይችላልላችሁ ወደ ወጋገኖች ሁላችሁ ማለት ነው ሼርሜ ታች ኮሜንት ላይ ዳኒ ጠፋ ሰሞኑን የሚል ኮሜንት ስላለ ያው ሰባተኛው የቅድስና ደረጃ ላይ ስለደረሰ ሱባኤ ገብቶ ነው በአንድ እግር ቁም ተብሎ ማለት ነው 15ኛ ቀኑ ነው በአንድ እግሩ ከቆመ የአንድ እግሩን ሱባኤ ሲጨርስ ይመጣል ሰባተኛው የቅድስና ደረጃ ላይ ስለደረሰ ማለት ነው እዛ ነው የጠፋው እሺ ያው የቤተሰብ ጉዳይ ነው አለ እሺ ይመጣል ሰሞኑን ይመጣል ዳኒ ዳክልዬ ሳይሆን ዳክልዬ ልንል ነው ማርያም እንዴት ተናገራን ደንቆሮ ልጅ ማርያም ተናገራለን ታው ሚዩት አታድርጉ ተው ወገኖች እንዳታደርጉት ና ተመለሰ ደፋባቸው ና ተመለሰ ማርያም ራሷ ነው እንግዲህ ያለውና በትላንትናው ዕለት በዘነበው ዝናብ መሀል አንድ ትልቅ ተአምር ታይቷል። ከተአምሩ በላይ ደግሞ የልጆቹ ሁኔታ እጅግ በጣም አስገርሞኛል። መጀመሪያ ይህንን ቪዲዮ ተመልከት። በዝናቡ መሀል ቀስተ ደመና አየሁ። አረንጓዴ ብታቀኝ አየሁ። ዝናቡ ከዚህ በኋላ ነው የጠፋው። እንግዲህ ቪዲዮውን እንደተመለከታችሁት ነው። በጣም ብዙ ሰዎች ነው የተደመሙት። ኦኬ በቃ የአዳም ልጆች እንደዚህ ነው የሚከራተተው። አምላኩን ትቶ ወላሂ ቢላሂ ላልዛኛው መንደር ያለው እዚህኛውም ደግሞ በሚማለው በሚገዘተው እየተገዘተ በዝናብ ተከሰተች። በቀስተ ደመና ታየ። በአውሎ ነፋስ ስትሽከረከር ነበር። በአየር ላይ ስትደንስ ነበር ይላል። እንዲህ አይነት ቅዠት ተው ወንድሞች።
አንዳንዶች አሳሳች መናፍስትን እያተከተሉ ሃይማኖትን ይክዳሉ ብሎ ያለው ሃይማኖት በእግዚአብሔር ልጅ ላይ ባለ እምነት በእግዚአብሔር ልጅ ላይ ባለ እምነት ነው። ሃይማኖትን ስትክድ ግን እንዲህ ያረገና በደመናና በመብረቅ ውስጥ መጣች፣ ብቃለች፣ ተገለጠች፣ ጣሪያ ላይ ወጣች። 4 ኪሎ ማርያም ጉልላቱ ላይ ታያለች አሉን። ጉልላቱ ጋር ስንሄድ የለም ጥዱ ላይ ነው አሉን። ጥዱ ላይ ስንሄድ ዋኔና የሆኑ አሞራዎች ነበሩ ከነ ልጆቻቸው ሲጮቱ የነበሩት። ዋኔ ነው የሚባሉት። ኩኩ መለኮቴ እሷ በፈሳችሁ ምናምን ነገር ብለ በእረኝነት ድሮ ምን ዋኔ ነው የምትባለው። የርግብ ዝርያ ሆና ፒጂ እና ምናምን ነገር ይላቸዋል ነጮቹ። እሷም እነሱ ናቸው ፉሳቸውን ሲጥሉብን የነበረው እዛ 4 ኪሎ። ይኸው እቺት ይኸው አታያትም አትታየም እንዳንተ ሰውዬ በደንብ እስኪ አይነን ጥረጋውና ይብሎ ስልስና ጣሪያው ላይ ጉልላቱ እዚህ ይታያል። እንቁላሉ አካባቢ የሰጎኑ እንቁላል ብለው ስናይ የለም እና ነው አይደለም ሱላ አይደለም ጥዱ ላይ ነው የምትታይ ይላል። ሌላኛው ደግሞ ጥዱ ላይ ደግሞ ስንዞር የለም መጨረሻ ምንም አልታያለኝ ከጥዱም ከእንቱም ላይ የለም ብለን ስንል ኃጢያተ ነው አላሳያለ አሉን። እኔ ብቻ ምን ወጣኝ ብራዘር ወንጂዬ ገራገር ባላገር ነኝ። እንዴት ነው እንተን ሌባ እያለ እናትን እንዲላርጋት እያለ ሲሳደብ ለነበረ ለከተማው ልጅ ታይታ ለኔ ለባላገሩ እንዴት ጨከነች? ያኔ ኦርቶዶክሳዊ ነኝ እነደነ ቢየመል እንደው ማርያም ወዳሃለች ብለው እዚህ አፍንጫዬ ላይ እና ብዙ ቦታ ላይ ነው የተሳምኩት የማርያም ሳምቼ ተባለው ማለት ነው። አንዱ ከመወደዱ የተነሳ ግን ብልዝ ነው የምታረገው ስትስምህ ጥቁር ነው የምታረገው። እኔ ብዙ ጊዜ ንቦች ነድፎኝ ያውቃሉ፣ ተርብም ነድፎኝ ያውቃል። እንደዚህ አልጠቆረም። ምን ልበል ብራዘር እሱ ነገር ባታነሳው ይሻላል። ይነሳል ብራዘር። አሁን ሰውነታችን ላይ በጣም በቃ ዊርድ የሆኑ ቦታዎች ሁሉ የጠቆሩ እናገኛለን። ማርያም የሰማችኝ ይባላል እንዴ? አሁን ምን ልንል ነው እሱ? እኔ እውነቴን እኮ ነው ማለት እኔ በጣም ሳቀቅ ነበር ኦርቶዶክሳዊ ሆኜ እኔ በቃ ማለት ማርያም የምትስምበት ቦታ እዚህ ቦታ ትስማለች ያልኩበት ቦታዎች አሉ። ለምን ገብቷል? እንደዚህ ጥያቄ ካነስ ችግር ልታመጣብን ነው እና ተወው በጌታ አሁን በዚህ ምሽትኛ አሁን ለክ እንትን ብሎ ሰው ልብስ እያወለቀ ቼክ ለማድረግ ያለበት የቱ ጋር እንደተሳመ ማለት ነው። እና እኔ ስለማትወደኝ ነው ወይ ብዬ እኮ ጠይቄ ማለት ነው። ስለማትወደኝ ነው ወይ ጣሪያው ላይ ነች አለችው ዛፉ ላይ ነች አለችው ብለው ሲሉ አሁን ደግሞ በደመና መጣች ይሏል በዝናብ ውስጥ ሰንሳው ማርያም የሳመችው ብሎ የሚል አለ ሰውነታቸው ላይ። እኔ አፍንጫዬ ላይ አለ ካሜራ እንኳን በከፍተ ማሳያችሁ ማለት ነው። በዚህ በግራ እጄ በኩል አለ ጥቁር ነው ብልዝ ብሎ ማለት ነው። አይ ጥያቄውን አስተካክል። መነገር የሚችል ቦታ የተሳማችሁ መነገር የማይችል ቦታ የተሳማችሁ ከዛ ውስጥ አንድ ቁጥር ምንድነው? መነገር የማይችል ቦታ እንደ በጭናችሁ መካከል በጭኑ መካከል ሁሉ ያለው ማን ነበረ? ማን በረከታቸው ይደርባቸውና በእነሱ ላይ በጭኑ መካከል እንደምሰሱ ቆሙ። እኛ እኮ የተጻፈውን ሳነብ መድኃኒዓለም ይዝጋው አፍህን ትለኛለህ። የተጻፈውን እኮ ነው ያነበብኩት እንዴ። አሁን በዚህ ጉዳይ እኮ ቤት ሊጠሩኝ ሁሉ ይችላሉ። መልክዓ መርቆሬዎስ በጭኖች መካከል እንደ ጽንስ ምሰሶ ጸንቶ ለቆመው መስቀል ላንጠለጠልክበት ሰላም እላለሁ ይልልሃል። ተውትና ኤኒዌይ እሱ ላይ ሁሉ የተሳመ ካለ ነው ያልን ያለ ነው። ግልጽ ነው ጥያቄያችን። የኔ አፍንጫዬ ላይ ነው። ተናገሩ እንጂ የት ቦታ ነው የተሳማችሁት?
ጻፉ ከታች የተሳምክበትን ፓርት ጻፍ። ኧረ እንዳጽፉ ዛሬ እንዳይዘጋ እኔ ድምፅ ላሰማ ካሚዩት አድርገው በብል ያለው ዜንድሮስ እኔ አልናገርም። እዛው ስራቸው ያወጣችሁ ወገኖች። እኔ የተሳምኩበትን በግል ነው የምጠይቀው። እንዴት እዚህ ጋር ተሳምኩ የሚል ጥያቄ ያቀርባለሁ እንጂ ተው። ኧረ ተው በጌታ ተው። የጻፍ ራሱ ኦርቶዶክሳዊ ነው የሚጽፈው። ኃላፊነት የለውበትም። ኮሜንት ራሱ ኦርቶዶክሳዊ ነው የሚጽፈው። ይጻፉ ጻፉ። ሴቶችም እህቶችም የቱ ጋር የተሳማችሁት ተናገሩ። ምንም የምናፍርባቸው ብልቶች ተብሎ ይባላል። ያን ሴቱም ታውቃለህ፣ ወንዱም ታውቃለህ። ወንዱም የሴቱን ያውቃል፣ ሴቱም የወንዱን ያውቃል። ምንም እዚህ እንትን አትበል ብራዘር። ኦኬ የቱ ጋር የተሳማችሁት? ደጋግማ ስለምስብ ነው እንደሚጣው ወይስ በአንዴ ስትነድፈ ነው? እንግዲህ በባህላችን ውስጥ የሚባል ነው። ይሄን እውነት ብላችሁ ቃለ ሕይወት ያሰማልን ትላላችሁ። ኤርሚያው እንትን ነጮች ወይንም ኢቭን ሀገራችን ውስጥ ራሱ ቀያይ ሴቶች ፍሬክልስ የሚባል ነገር ይወጣባቸዋል። ጥቁር ነጠብጣብ ነው እና ይሄ ነገር እግረ መንገድ እንድታወራበት ይሄ በርዝ ማርክ የሚባለው ውስጥ ይካተታል። እነዚህ አሁን ጥቁሩ እነሱን የኦርቶዶክስን ተረት እንተው አይካተትም። ምንድነው ይሄ ነገር ታዲያ? ይሄ የሚወጣው ጥቋቁሩ ነጠብጣብ እሱ የቆዳችን ውስጥ እንትን አለ፣ ፒግመንት አለ። ፒግመንት ማለት የቆዳችንን ቀለም የሚወስነው ፒግመንት የምንለው። ለምሳሌ አሁን ጥቋቁር ሰዎች ሜላኒን የሚባል ቆዳችን ውስጥ ያለ የቆዳችንን ከለር የሚወስነው እሱ ነው። ለምሳሌ አሁን ነጮችን ካየህ ነጭ መሆን አሁን ከጥቁሮች የሚለየን ምንድነው? ነጮች ፒግመንት እንትን ምንድነው ሜላኒን የላቸው ቆዳቸው ውስጥ፣ ወይንም የነሱ ሜላኒን ኢንአክቲቭ ነው ማለት አይሰራም። ገብቷል? ለዚህ ነው ብዙ ጊዜ ነጮች ካያቸው አሁን ሰንበርን ምናምን ፀሐይ ያቃጥለዋል ቆዳቸው፣ ያለ እንትን አይንቀሳቀሱ፣ ያለ ሰን ብሎክ አይንቀሳቀሱ። ጥቁር ግን ምን ሰንበርን ምናምን የለበትም። ለምን ሲባል ሜላኒኑ አጀስት ያደርገዋል። ኦኬ። እና የሜላኒን ጉዳይ ነው። ቆዳችን ውስጥ ያለ የቆዳችንን ቀለም የሚወስነው ወይንም ከለሩን የሚወስነው እሱ ነው፣ የፒግመንት ሌቭል እንጂ ሌላ ምንም እንትን የለውም። እና እቺ ነጠብጣቧ ግን እንደ ስጋ ነገር የምትወጣው እሷ ትርፍ የምትበቅልናት። ብዙ ጊዜ በጣም ብዙ ከወጣ በተለይ አሁን ከእርጅናም ጋር ይያያዛል። እድሜ ሲገፋ አንዳንድ ቦታዎች ላይ እንደዚህ እንደ ትርፍ ስጋ ሆና ጠቆር ብላ የምትወጣለች። እያደገም ይመጣል። እሱ ሞል ይባላል። ሞል የሚባለው ደግሞ እሱ በቃ እንዲህ ዝም ብሎ ኤክሰሲቭ የሆነ ግሮዝ ነው። በጣም የከፋ የሆኑ የሚሆነው ካንሰር ነው። ግን ብዙ ጊዜ እንደዚህ ኖርማል የሚወጣው ለካንሰር የሚዳርግ አይደለም። አንዳንዶች ግን የስኳር በሽታ ምልክትም ነው። በተለይ ወደ እርጅናው ሲመጣ የስኳር በሽታ ምልክት አንደኛው ሰውነታችን የሚያሳየው ምንድነው? እንደዚህ ጥቋቁር ትርፍ ስጋዎች ምናምን ሰውነታችን ላይ መውጣት ከጀመሩ፣ በተለይ አሁን ቅድም እንደውም ዜዶ ሲያስቀኝ ነበር፣ ከብብታችን በታች ሲወጡ፣ ይሄ አንገት ላይ እንደዚህ እንደ ጥቁር መስመር አይነት ነገር ሲወጣ ምናምን፣ እነሱ አንዳንድ ጊዜ፣ ሁል ጊዜ አይደለም ተጠንቀቁ፣ አንዳንድ ጊዜ ከስኳር በሽታ ጋር ግንኙነት አለው። ኤኒዌይስ በአጠቃላይ እንግዲህ ሳይንሱ ላይ ያለው እነኛ አይነት ምልክቶች ናቸው። ኦኬ። ስለዚህ አሁን ይሄ እስከ ልጅነት ጀምሮ በምንም አሁን ካልገው ከስኳር ህመም ጋር የተገናኘ አይደለም። አሁን ለምሳሌ በተለምዶ ማርያም ሳመችን ብለን ተብሎ የሚባለው ባህላችን
እሱ ከበርዝ ማርክ ጋር አይቆጠርም እያልከኝ ነው? በርዝ ማርክ የሚባለው ብዙ ጊዜ ከቆዳችን ከለር ወጣ ያለ ለምሳሌ ለምጽ አይደለም ግን እንደ ለምጽ አይታል አይደል? ጥቁር ነው። ለምጽ ታውቃለህ? ጥቁር ነው የሚሆነው። ይለያያል። አሁን ጥቁሮች ላይ ነጣ ነው የሚለው። ነጣ ያለ ቆዳ ካለህ ደግሞ ጠቆር ብሎም ሊወጣ ይችላል። በሁለቱም ከለር ነው የሚወጣው። ኦኬ። የአበሻው ላይ ደግሞ በርዝ ማርክ አንዳንዱ እግሩ ላይ፣ አንዳንዱ መቀመጫው ላይ፣ አንዳንዱ ጀርባው ላይ፣ አንዳንዱ ሆዱ ላይ፣ አንዳንዱ እጁ ላይ፣ አንዳንዱ ትከሻው፣ አንዳንዱ አንገት ስር እንደዚህ አለ በርዝ ማርክ። ስለዚህ ይሄኛውን ማርያም በተለምዶ ማርያም የሳመችው ተብሎ የሚጠራው ከሱ ጋር አይገናኝም፣ ከበርዝ ማርክ ጋር አይገናኝም። ኢቨን ከስኳር ካልከው ጋር እኮ ሁሉ አይገናኝም። ከልጅነታችን ጀምሮ ነው የነበረው። እኛ ስኳር ያኔ ይሄ ከልጅነት ጀምሮ ያለው እሱ ከስኳርም ጋር አይገናኝም። ከስኳር ጋር የሚገናኘው ከሆነ እድሜ በኋላ በተለይ 30ዎቹ ውስጥ ምናምን ስንገባ ቆይቶ የሚመጣው እሱ ከጥቁረቱ ብቻ አይደለም፣ ከመጥቆሩ ጋር እንደ ስጋት እንደ ትርፍ ስጋ ትወጣለች። እንደሷ ስትወጣ እነሱ ብዙ ጊዜ የስኳር በሽታ ምልክት ነው እንጂ የግድ ያ ስለወጣ ስኳር በሽታ አለብን ማለትም አይደለም። ግን እንደዛ ሲወጣ ብዙ ጊዜ ሄዳችሁ ሹገር ሌቭላችሁን ወይንም የደም ዝውውራችሁንም በዛውም ቼክ ታስደርጉት ይመከራል እንደዛ ለማለት ነው። ቴንክ ዩ ቢኒያም ተባረክ። ቴንክ ዩ። እሺ ወገኖች ቀጥሉ እንጂ ብርክዬ፣ ዜዶ፣ ዳግሻ በሙሉ ወገኖች መቀጠል ትችላላችሁ። እሺ ያይኔ ያልተናገርኩትም ያልጻፍኩትም በቪዲዮ ከሆነ ነው የኔ የሚታየው እንጂ በከባድ ነው በጽሁፍም በንግግርም። ስለዛ ነው ዝም ያልኩት። እሺ ኦርቶዶክስ ትልቁ ላይ ላድርገት አይደል? ራስ ያደረገውና ኦኬ ራስ ያደረገውና ያው የኔ በቪዲዮ ካልሆነ በጣም ስለምትወደኝ ያልሳመችኝ ቦታ የለም እና ስስመኝ ደግሞ የጀርባዬ ይበዛል። በነገራችን ላይ እንደ ነገረኛ ያው ከጀርባ የኔ ከጀርባ ነው ይበዛል። ኦኬ ዳጊን ታስወርዱልኝ። ምን አለ? አንድ ጊዜ ዳጊ ከታቸው ነው ታብታብ ያድርግ። ምን እታች እየጻፈ ነው? ቢኒን ወጣው ነው ማለት ነው ምናምን ይላል። ምን እያለ ቢኒን ወጣው ነው ማለት ነው ምናምን ይላል። አንተማ አኝካ ተፍታህ ይሆናል። ይዶን ነው አለ። You don't know that. You don't know this thing. This is very tricky. You don't know. I'm not convinced. ይሄ ጥያቄ አለኝ። እሺ የአማራዋ ማርያም ናት ወይስ እስራኤላዊቷ ማርያም ናት? አንተም ወረዳውን ይሄንን ለእንዴት ለቤተክርስቲያን የብሬ ነው የምሬ ነው። የትኛዋ ኮኬለሽ ትሁን ያስቆሮቷ ትሁን ይሄን ቪዲዮ ክፈተልኝ እና አንዴ ከዛ እንቀጥላለን። የአማራዋ ናት ወይስ አይሁዳዊቷ ማርያም ናት? ምስም ክፈተልን ይሄን ቪዲዮ ቢኒ። እኔ አይሁዳዊቷ ትስማለች ብዬ አላምንም። የጌታችን እናት ማርያም ከሆነች እሷ እየዞረች ማንንም ስትስም ውላ አታድርም፣ ስማም አታውቅም። እና ያጣየዋ ናት? ያጣየዋ ልትሆን ትችላለች። ክፈተልን እና ምን ልክፈት? ዋትስአፕ ላይ ያለው ነው። ላከልኝ። እሺ ዋትስአፕ ላይ ያለው ቪዲዮ ክፈተልን። እቺ ልትሆን ትችላለች ብዬ አስቤያለሁ። እየሳመችን ያለችው ጥሩ ጥያቄ ነው። እኔም ልጠይቅ ነበር። የኦርቶዶክስ የኢትዮጵያ ብቻ ናትኝ እንደዚህም ነው የሚያምኑ? በውጭ ሀገር እኮ የለም እንደዚህ አይነት ነገር ጭራሽ ማርያም ትስማለች ተብሎ ማለት ነው። በማንም ፈረንጆችን ለምን እንደዚህ አይነት የላቸውም አባባል? ኦርቶዶክሶች አሉ ብዙ ፈረንጆች፣ ግን እንደዚህ አይነት እምነት የላቸውም። ለምንድን ነው ኢትዮጵያዊ ሆኖ ብቻ ይቀር? ይሄን ደግሞ ፍቱልኝ። ተባረኩ።
ድምጽ የለውም ቢኒ። ኦይ ኔታ አድርጌ ነው የማወራው። ይታያችኋል አይደል? ይታያል። ኦኬ እሺ። እስቲ እንየው። ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰለህ? ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ወሲ ወዴታ ሰሞንቴ ጫጅት ያረበ ቀረቴ ይቡራል። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይህንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ነው። የድንግልና የንጽህና ክብር ያማራ። ቆይ ያለውን ተሳስቼ ነው። ቆይ ይቅርታ ደጋግመህ ክፈተው። እኛ ጆሮአችን ከቆሰለ ቆየር። ደጋግመህ አማራ ለመሆኗ ትልቁ ማስረጃ ነው። እሺ ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ወሲ ወዴታ ሰሞንቴ ጫጅት ያረበ ቀረቴ ይቡራል። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይህንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ነው። ኢየሱስ የተባለውን ከጌታ ከኢየሱስ የወለደች እዴ እየሰማችሁ ነው ወገኖች? ኢየሱስ የተባለውን ከጌታ ከኢየሱስ የወለደች ዛሬ ነው አንተ የሰማኸው ታዲያ። የንጽሕና ክብር ያማራ ባህል ወንድ ጋር ግንኙነት ሳታረግ ከ17 ዓመት በላይ ሆነ ከቆየህ አግሊ ነው የምትባል። አግሊ ማስጠያ፣ ማንም የማያሸትሽ ማንም የማይነካሽ ነው። ስለዚህ ቶሎ ብላ መደፈር አለባት። ድንግልና ነውር ነው ለሌላ ባህል። ድንግልና ግን የአማራ ባህሉ ነው። አማራ ድንግልና ያከብራል። እገሊት ድንግል ናት ከተባለች ሰው ይረባረብባታል። እንደ ጨዋ ትባላል፣ ጎበዝ ትባላል፣ ክብር ይሰጣል። የተከበረች ሴት በመንደሩ በደብሩ በጣም የተከበረች ትሆን። ለዛ ነው ማርያምን ባህሏ አማራ ስለነበረች ድንግል ሁና ቆየች። You and me the same. ኧረ ጌታ ሆይ ኧረ ተው በጌታ ምንድን ነው የሚባለው? አሁን እስኪ አንዴ ድገመው በደንብ ያልገባኝ ፓርት አለ ፕሊዝ። መቼም ሊገባን አይችልም። ግን እሺ ላክላትና ቤቷ ተይው በቴሌቪዥን እኛም ካንተሉን በተረተ ትይል ካልገባቸው አለ ኤአይ ነው ወይ ምናምን እያለ ታችን ነው። ኧረ ምን ኤአይ ነው ብራዘር? እኮ ሪል እኮ ነው። ቆይ አንዴ እሺ ቆይ ትንሽ ይኸውላችሁ። ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰለህ? ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ወሲ ወዴታ ሰሞንቴ ጫጅት ያረበ ቀረቴ ይቡራል። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይህንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ነው። ድንገራ የድንግልና የንጽህና ክብር ያማራ ባህል ወንድ ጋር ግንኙነት ሳታረግ ከ17 ዓመት በላይ ሆነ ከቆየህ አግሊ ነው የምትባል። አግሊ ማስጠያ፣ ማንም የማያሸትሽ ማንም የማይነካሽ ነው። ስለዚህ ቶሎ ብላ መደፈር አለባት። ድንግልና ነውር ነው ለሌላ ባህል። ድንግልና ግን የአማራ ባህሉ ነው።
አማራ ድንግልና ያከብራል። እገሊት ድንግል ናት ከተባለች ሰው ይረባረብባታል። እንደ ጨዋን ጨዋ ትባላል፣ ጎበዝ ትባላል፣ ክብር ይሰጣል። የተከበረች ሴት በመንደሩ በደብሩ በጣም የተከበረች ትሆን። ለዛ ነው ማርያምን ባህሏ አማራ ስለነበረች ድንግል ሁና ቆየች። ጌታ ኢየሱስ ኦይ እሺ ይሄ እንግዲህ ማለት ለዚህ ሰውዬ ኢቭን ድንግል ማርያም ራሱ አይደለችም እንትኑ አምላክ የሆነችበት አማራ ነው አምላክ የሆነበት። ለዚህ ሰው ብሔሩ ነው አምላክ የሆነበት። ያው በድንግል ማርያም ስም ደበቀው እንጂ ደግሞ የናዝሬት ከተማ ልጅ ናት አላለም። ኢየሱስ የሚባለውን ከኢየሱስ አረገዘች። ይገርም ነው። ዜዱ ግን ብብቴ ስር ነው የሳመችኝ ያለው ዜዱ እችኛዋ ናት። በቃ ስርማ በስሙ ይችላል የናዝሬት ከተማ ኬሚጽዮን እንኳን ደህና መጣ። ብሩኬ እስቲ ኤልያውን አውራው። ኤልያው አሜን። እንኳን ደህና መጣ። እንኳን ቆያችሁ። የቅድም ያነሳኸውን ርዕስ በዛው መቀጠል ትፈልጋለህ? ቅድም አሕዛብ ዩድሄቫቭሄን መጥቀስ የለባቸውም ያልከውን በጣም ጥሩ ብሩኬ። ከአብርሃም ኪዳን አንስተ እንግዲህ በደንብ አስረዳው። አስሩ ትእዛዛት እንሄዳለን አይደለ? አሕዛብ ላይ አይደለም የምንጠራው። እኔ አሕዛብ ብያልሁት አሕዛብን ሜንሽን እያደረግኩ አይደለም። ከአስሩ ትእዛዛት አንዱ ትእዛዝ ማለት አስሩ ትእዛዛት የተባሉት አምስቱ በእግዚአብሔርና በሰው መካከል፣ አምስቱ ደግሞ በሰውና በሰው መካከል ያሉት አሉ። ለምሳሌ እግዚአብሔርን እኔ እግዚአብሔር አምላክ ነኝ በሰውና በእግዚአብሔር ነው። ከኔ በጣም ብሩክ ያለ አንዴ የሰማው ነው። እሺ ኦኬ ልቀጥል። አስሩ ትእዛዛት ትእዛዝ ይባላሉ። ትእዛዝ ብቻ ናቸው። ስለዚህ አምስቱ በሰውና በሰው፣ አምስቱ ደግሞ በእግዚአብሔርና በሰው ያሉ ትእዛዛት ነው። ስሜን በከንቱ አትጥራ የሚል ህግ አለ። ይሄ ስሜን በከንቱ አትጥራ ሲባል ትእዛዝ ነው። ከንቱ የሚባለው ምንድነው ሲባል አንድ ሰው ከንቱ የሚባለው ምንም ነገር ይዞ ሳይቀርብ ወይም ደግሞ ከንቱ ማለት ለምሳሌ እንትን አለ፣ የዕብራይስጥ ቃል አለ አልቲሳ የሚል ቃልና አልታሰ የሚል ቃል አለ። ሲነበብ አታድርግ ነው። አሁን እኛ ቁርባን ምንም ነገር ይዘን ሳነድ ይህን ስም አንጠራ። ምንም ነገር ሳንይዝ በከንቱ መጠራት ዝም ብሎ በከንቱ አይጠራም ነው። የጻፍኩበት ምክንያት ያ ነው። በዚህ ላይ እንቀጥላለን። እሺ ህጉ ከኪዳኑ ህዝብ ጋር የሚገናኝ እንደሆነ ምንም ጥያቄ የለውም። ከንቱ ለሚለው ትርጓሜ የሰጠውን እናወራበታለን፣ ችግር የለውም። ያ ህግ ግን ለኪዳኑ ህዝብ ነው የተሰጠው፣ ለአሕዛብ የተሰጠ አልነበረም። ነገር ግን ይህን ስምኛ ስንጠራ በአብርሃም በኩል የተነገረ ኪዳን ስላለ፣ ምክንያቱም በዘፍጥረት መጽሐፍ ምዕራፍ 22 ላይ አብርሃምን እግዚአብሔር ምን ብሎታል? ዘፍጥረት 22:18 ላይ ማለት ነው። እንደዚህ ይላል፣ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና የሚል ቃል አለ። የምድር አሕዛብ ሁሉ የሚባረኩት በማን ነው? በአብርሃም በኩል። ለአብርሃም የተገባ ኪዳን አለ። የተገባ ኪዳን አለ። በዚህኛው በአዲሱ ኪዳን በኤርሚያስ መጽሐፍ ምዕራፍ 31 ላይ እግዚአብሔር አዲስ ኪዳን እንደሚገባ ተናግሯል። በዚህኛው ኪዳን እኛ ወደዚህ ህዝብ ገብተናል።
በየትኛው ኪዳን ልክ ለምሳሌ በብሉይ ኪዳን እስራኤላዊ ያልሆኑ ነገር ግን በእምነት ወደዛ ኪዳን የገቡ ሴቶችን እንመለከታለን። ለምሳሌ እነ ሩትን ማለት ነው። ሞዓባዊት ናት ሩት፣ ነገር ግን ወደዚህ ኪዳን ስገባ እንመለከታታለን። እኛም በዚህ በኤርሚያስ መጽሐፍ ምዕራፍ 30 ቁጥር 31 ላይ ባለው ሐሳብ መሰረት በእምነት ወደዚህ ኪዳን ገብተናል። የኛ አድርገነዋል ማለት ነው። ምንም ኪዳኑን እግዚአብሔር ከዚህ ህዝብ ጋር ማለትም ከእስራኤል ህዝብ ጋር ቢያደርግም በእምነት ግን የዚህ ኪዳን ባለቤት መሆናችን ይህን ስም የመጥራት ሙሉ መብት አለን ማለት ነው። ሙሉ መብት አለን። ነገር ግን ቅድም እንዳልከው በቀደመው ኪዳን ከክርስቶስ ልደት በፊት በነበረው ጊዜ የዚህን ስም የመጥራት መብት ያለው ማን ነው? የኪዳኑ ህዝብ ነው። ሌላውም ህዝብ ደግሞ ሲጀምር እግዚአብሔር ብሎም አያውቅም ነበር። ተራራ፣ ፀሐይ፣ ጨረቃ፣ ውሃ ሲያገኝ ሲያመልክ የነበረ ህዝብ ነው። አሁን ባለንበት ግን የዚህ ኪዳን ባለቤት ነው። የእስራኤል አምላክ የኛም አምላክ ነው። የኛም አምላክ መብት አለን ማለት ነው። ይህን ስም የመጥራት አሁን ላይ መተ እናንተ ብለ እኛን የመጥራት መብት የላችሁም ብለ የመናገር መብት የለህም ማለት ነው። ገባኛል። አመሰግናለሁ። እኔ እሱን ብቻ አይደለም አሁን አንተ የጠቀስከው እንትን አለ ጥቅስ አለ። አሁን ለምሳሌ የኛ መጽሐፍ ግን አሁን 10 ትእዛዛት አንዱ ስሜን በከንቱ አትጥሩ ነው። በከንቱ አትጥሩ የሚለው አልቲሳና አልታሰ የሚል ቃል አለ። ያ ቃል አታድርግ ማለት ነው። ያው አልቲሳና አልታሰ ያው ዕብራይስጥ ተናጋሪዎች ከናንተ ቤትም ስላሉ እሱን እናየዋለን። ዕብራዊትም አለ ሰላምም አለ። ስለዚህ የተከለከለ ነው ማለት ነው። አታድርግ ከሚለው ቋንቋው እንትን ሲል ነው። እሺ እኛ እስራኤላውያን ወይም ደግሞ የሶስት አመጋገባችን፣ አለባበሳችን ወዘተ የሚባሉ ነገሮች ታውቃለህ። እኛ እናንተ ማንሳታችሁ አይደለም። እናንተ ሲጀመር አሃዛብ የሚባለው እርክስናም ቅድስናም የለውም ብለን እኛ እናምናለን። ምክንያቱም አሃዛብ የተባለው የፈጣሪን ስም ቢጠራ አያረክሰውም። ምክንያቱም ቅድስና ያለው ነው እርክስና የሚኖረው። ችግር የለም፣ እሱን እኛም እንቀበላለን። ስለዚህ እኛ አሃዛብ የተባለው እርክስናም ቅድስናም ከሌለው፣ ነገር ግን የፕላትፎርም ወይ እናንተ ፕላትፎርም ብዙ ነገሮችን ያሳትፋል። አሁን አንተ ለምሳሌ ዮድሄ ባፌ የሚባለውን ብትጠራው ቅድስና ስለሌለብህ እርክስናም የለብህም ነው። ህግ የለህም፣ ህግ አልተቀበለም። እርክስናና ቅድስና ያለው ህዝብ አለ። በነገራችን ላይ ካንተ በላይ እኔ ነኝ አሁን መብት ያለኝ በጣም በሚገርም ሁኔታ ማለት ነው። ችግር የለም፣ እሱን ታስረዳኛለሽ። ልጨርስና አግኝቼዋለሁ ሐሳብን። እሺ አብቻለሁ። አንዴና ነገር ለምሳሌ ላስረዳ። ለምሳሌ 10 ትእዛዛት የሚባል ህግ አለ። ሰንበት ነው ትልቁ። በእስራኤል ልጆችና የዘላለም ቃል ኪዳን የሚባል ህግ አለ። 3 ቃል ኪዳኖች አሉ። ግርዛት አለ፣ ሰንበት አለን፣ እዛ ደግሞ ትፍል የሚባል ህግ አለ። በእኔና በእናንተ መካከል የዘላለም ቃል ኪዳን ተብሎ ቃል ኪዳኖች አንድ እስራኤላዊ በፈጣሪ ፊት ለመቅረብ 2 የቃል ኪዳን ምልክቶችን መያዝ አለበት። ሰንበትን ማክበርና ግርዛትን ማድረግ ማለት ነው። ליאון, אתה אומר לפי ההלכה, אבל ההלכה כאילו מתקסלה ይሄ የብሉይ ኪዳን ወይ አዲስ ኪዳን አይደለም። ግን አሁን ልትናገረው ግን አንዴ ኤሊያው ጨርስናዛ ተቀጥላለህ። አንዴ ካስተኝና ግማሽ አንተን የምታወራው ስማኝ። አንዴ የምትናገረውን ነገር እኮ ነው አልቃወምህም። አሁን እየተናገርከው ያለውን ነገር እኔም ደግሜ ልነግር የምችለው ነገር ነው። ግን ቀጥልሽ፣ ችግር የለውም። ኦኬ። ስለዚህ ለምሳሌ ሰንበትን አክብር ተብሎ እስራኤላዊ ተነግሮታል። ከእስራኤል ውጪ ያለ ሰው ሰንበትን ላክብር ቢል አድርግ ያልተባለውን ነገር እያደረገ ነው። ምክንያቱም ሰንበትን አድርግ የተባለ ሰው ካደረገ ሰንበትን ደግሞ አንድ ሰው መጥቶ ከእስራኤል ውጪ ያለ ሰንበትን የማከብር ነው ካለ አታድርግ ያለውን ነገር እያደረገ ነው በህጉ መሰረት። ስለዚህ ሰንበትን የሻረ ሞት ካስፈለገው ቅጣቱ ሞት ከሆነ ሰንበትን የሻረ የተሰጠው ህግ ሰንበትንም ደግሞ በራሱ ምርጫ መርጦ ያከበረ ሰው
ሞት ይገባዋል ማለት ነው አይደል? በተቃራኒ ከጨረስክ እኔ ልቀጥል ማለት ያነሳ ያለው ሐሳብ ምንድነው መሰለህ? የምንቃወመው ሐሳብ አይደለም። ያ የቀደመው ኪዳን ተሰጥቶናል ብለን አናምንም። እኛው ክርስቲያኖች ነን። ገብቷል? ኦርቶዶክስ ቤት አይደለም የመጣው። ያ የቀደመው ኪዳን 10ቱ ትእዛዝም ለኛ አልተሰጠንም። ኪዳኑም የሕግ መሰጠትም ልጅነትም ለምሳሌ የበኩር ልጅ ተብሎ የተጠራው እኔ ይሄ ኢትዮጵያዊው ወይ እንግሊዛዊ ምናምን አይደለም፣ እስራኤላዊው ነው። ይሄን በስርዓት የምናውቅ ሰዎች ነን። ገብቷል? ያልተሰጠንን እኛ እንፈጽማለን ብለንም አንነሳም። ያ ኪዳን አልተሰጠንም ለኛ። ነገር ግን ቅድም በተደጋጋሚ ምን ብያለሁ መሰለ? እግዚአብሔር አዲስ ኪዳን የሚገባበት ወራት እንደሚመጣ ተናግሯል በኤርምያስ መጽሐፍ ላይ። ለአብርሃም ደግሞ የገባው ኪዳን አለ፣ ቃል አለ። አሕዛብንም በዘርህ እኮ ነው ያለው አይደል? በዘርህ በኩል ምን አሕዛብ ሁሉ ይባረካሉ የሚል ትእዛዝ ተሰጥቷል። እሺ አሁን እየነገርኩ ያለሁት ቀድሞ ስለተሰጠው ትእዛዝ አይደለም ማለት ነው። ስለተሰጠው ትእዛዝ አይደለም። በአዲሱ ኪዳን በመግባትኛ የእግዚአብሔር ልጆች በመሆን የእስራኤል አምላክ የሆነው የእግዚአብሔር ልጆች በመሆን ስልጣን አግኝተናል። ስሙን የመጥራት አሁን እኛ አሁን ለምሳሌ እናንተ ቅዳሜ ሰንበት ነው፣ በእናንተ ቅዳሜን እንድታከብሩ ተሰጥቷችኋል አውቃለሁ። እኛ የምናከብረው ቀን የለንም። ያረፍንበት ንጉስ ነው ያለን። አየህ፣ ሰንበታችን እኛው ቀን አይደለም፣ ኢየሱስ በክርስቶስ ኢየሱስ ነው ያረፍነው። የብሉይ ኪዳን የነበረው በሙሉ ጥላ ስለነበር ማለት ነው። ካንተ ይልቅ እኛንን መብት ያለን በዚህ ኪዳን። በጣም በሚገርም ሁኔታ በአዲሱ ኪዳን እግዚአብሔር ገባለው ባለው ኪዳን መብት ያለን እኛ ነን። ለምን? በእምነት ወደዚህ ኪዳን ገብተናልና ነው። ኢየሱስን እናንተ ሲመጣ ባለመቀበላችሁ ለምሳሌ ፈሪሳውያን ቀርበው ጌታን አንድ ጥያቄ ጠይቆት ነበር። በምን እንደተላለፋችሁት እናንተ የዚህ ኪዳን ባለቤት እንዴት እንዳልሆናችሁ ላሳይክ። ወደ ጌታ መጡና ችግር የለም አሁን ብሉይ ኪዳን ጨርስና ከዛ በኋላ ብሉይ ኪዳን ነው ማውራክ። አሁን ኢየሱስ ከመጣ ብሉይ ኪዳን ይሆናል እንዴ? አይ ብሉይ ኪዳን ነው ማውራክ። እንዴት እንደማውራ ስማኝ፣ በቃ ችግር የለውም። አንዴት ሐሳብን አስጨርሰኝ። ወደ ኢየሱስ መጡና ፈሪሳውያን ምን አላቸው መሰለ? ምን ብሎ ጠይቃቸው መሰለ? በደንብ ስማኝ። ስለ ክርስቶስ ወይ ደግሞ ስለ መሲሁ ምን ታስባላችሁ ብሎ ጠየቃቸው። አንተን ይሄን የመጠየቅ መብት አለኝ፣ አንተ መሲሁን ይመጣል ብለህ ስለምታምን ማለት ነው። የማን ልጅ ይመስላችኋል ብሎ ጠየቃቸው ጌታ ኢየሱስ ክርስቶስ ፈሪሳውያንን ማለት ነው። ፈሪሳውያኑ ምን ብሎ መለሱለት መሰለ? የዳዊት ልጅ ነው። ምን አሉት? የዳዊት ልጅ ነው ብለው መለሱለት። ትክክል ናቸው፣ በጣም ትክክል ናቸው። በመዝሙር መጽሐፍ ላይ የዳዊት የወገቡ ፍሬ እንደሆነ መጽሐፍ ስለሚናገር ትክክል ናቸው። ከዛ ኢየሱስ ምን አላቸው መሰለ? እንኪያስ ዳዊት ልጁን እንዴት ጌታ ብሎ ይጠራዋል ብሎ መለሰላቸው። ከዛ አፍ አልነበራቸው። ምን እያልኩ መሰለ? በመዝሙር መጽሐፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው የሚል ቃል አለ። ያ ማለት ዳዊት ጌታዬ ብሎ የጠራው ማንን ነው? የወገቡ ፍሬ ሆነውን ነው ማለት ነው። ይተኛል ከአንተ ይወለዳል ተብሎ የተነገረው ከአንተ ዘር ነው መሲሁ ይመጣል ተብሎ የተነገረውን ዳዊት ምን ብሎ ጠርቶታል? ጌታዬ ብሎ ጠርቶታል። መዝሙር መጽሐፍ ላይ እግዚአብሔር ማንን? ጌታዬን ብሎ የጠራው ማን ነው? ዳዊት ነው። ማንን? ከእርሱ የሚወለደው መሲሁን ማለት ነው። አንተ ይሄን በመተላለፍ ይሄን ባለመቀበል ወደ ገዛ ወገኖቹ የመጣውን እርሱን ባለመቀበል ከዚህ ኪዳን ወጣህ እኮ አንተ። ለምን ተቆረጡ ይላል። አዎ ኢየሱስን ካልተቀበለ አንድ ሰው የኪዳኑ ባለቤት መሆን ስለማይችል፣ እኔ ግን መብት አለኝ። በምን? በእምነት በኩል ወደዚህ ኪዳን በመግባቴ ማለት ነው። ስለሆነ ነውና በጣም ሶሪ አዝናለሁ። እየረዘመ ስለሆነ እንደዛ ከፈለክ እንቀጥል። እንደዛ ከሆነ ግን አላስታውስም። ምን አልከኝ? ረዘምኩ ሐሳቡን። አዎ አንተ የምታወራው አማርኛ በጣም ከበድ ያለ ስለሆነ ከዛ ቃል በቃል እናወራ። እሺ የመጀመሪያው ሐሳብ ምንድነው? አሁን ያነሳው ነጥብ ይገላል። ለምሳሌ ስለቀደመው ኪዳን የኛ አዲስ ኪዳን ላይ እንድሻው። በነገራችን ላይ አዲስ ኪዳንን ይሄ ኤርምያስ 31 የተነገረው ነገር ለኛ ብለን ነው እኛ ምናምነው፣ በጣም ለኛ ነው። እንዴት ይላል መሰለህ? አምናለሁ እሱ ለእናንተ እንደሆነ አምናለሁ። እሱም ጥያቄ የለብንም። ታረስና ከዛ ሐሳቤን ላስቀምጥና የእናንተ አይደለም ትለኛለህ። አይ የእናንተ ነው እያልኩህ እኮ አይደለም። እኔ እንደዛ አይደለማ። በምን ደረጃ እንዴት እንደምንጠብቀው እኛ ይሄን አሁን እንጠብቀዋለን።
እስካሁንም እንጠብቀዋለን። አሁንም ይሄ እኛ ነው ብለን ነው የምንጠብቀው። በነገራችን ላይ የአዲስ ኪዳን ገና አልሆነም ነው። እንጠብቀዋለን። እሺ ንገረኝ። እሺ ሐሳብ 31 እንሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን ይመጣል። አዲስ ቃል ምትል የለችው ብሪት ሐዳሻ ይለዋል ዕብራይስጡ። ብሪት ሐዳሻ አዲስ ኪዳን ይለዋል። ሰላምም እሱም አዲስ ቃል የሚለው የለውም። ብሪት ሐዳሻ አዲስ ኪዳን ነው የሚለው። ይህንን የምንጠብቀው እኛ አሁን በእኛ ዘንድ ትልቁ ታምር ትልቁ ነገር የባህሩ መከፈልና የግብፅ አወጣጥ ነው። ትልቁ የምንጠብቀው አሁን እስከ ዛሬ ድረስ እኛ የምናስተምረው ከዛ በላይ ታምር የለም ብለን ነው የምናምነው። ነገር ግን መሲሁ ሲመጣ በደንብ አዳምጠኝ። 32 ከግብፅ አገር እንዳወጣኋችሁ እጃችሁንም በያዝኩባችሁ ቀን አባቶቻችሁን እንደ ገባሁት ያለ ቃል ኪዳን አይደለም ይላል። እነርሱ በኪዳኔ እያለ ይቀጥልና አሁን ምንድነው ቀላል እንትን ላስረዳህና ይሄ አዲስ ኪዳን የሚባለው ሲመጣ አንደኛ የግብፅን መሲሁ ነው። ይሄ መሲሁ ነው ብለን ስንጠብቀውኛ አሁን እስካሁን ድረስ ያለው የኛ ታሪክ ግብፅ ነው። ግብፅ ነው። አስተምሮቱ ሁሉ ግብፅ ነው። መሲሁ በሚመጣበት ጊዜ የግብፅ አወጣጥ ይረሳል ማለት ከዛ በላይ የሆነ ታሪክ ነው የሚሆነው። ምክንያቱም ቶራን በልባችሁ እጽፋለሁ ሕጌን በልባችሁ እጽፋለሁ ብሎ በአማርኛ የተጻፈው ቃል ቶራን በልባችሁ እጽፋለሁ። ሌላም አለ። በእናንተም ደግሞ እኛ የምንጠይቃችሁ ጥያቄ አለ። በዛን ጊዜ ሰዎቹ በመንገድ ላይ ቆሞ አስተማሪ አይሆኑም። ከታናሽ ጀምሮ እስከ ታላቁ ያውቁኛል። ስለዚህ ይህን ቃልኛ የመሲሁን የምንጠብቅበት ቃል ነው። መሲሁ ሲመጣ የግብፅን አወጣጥ ያስረሳል። አንደኛ እሱ ነው። ሁለተኛ ደግሞ አንድ ሰው ወጦ እግዚአብሔርን ወቅ ብሎ መንገድ ላይም ሆነ የሆነ ነገር አስተምረው ከታናሹ ጀምሮ እስከ ታላቁ ያውቁኛል ሚል ቃል አለ። ይሄኛ ለመሲሁ ነው። መሲሁ ሲመጣ የግብፅን አወጣጥ በፍጹም ይረሳል። ይሄ አሁን የኛ አስተምሮ ነው። መሲሁ ይመጣ ብለን ስንጠብቀው ይሄን እንጠብቃለን። እኔስ ይሄን እየጠበቅኩኝ ትክክል አይደለም ብለህ ታስባለህ? ተሳስተሃል እንጂ በደንብ ተሳስተሃል። ለምሳሌ ይሄ ኪዳን ወደፊት የሚፈጸም ነው። ይሄ ኪዳን መሲሁ ሲመጣ የሚሆን ነው እያልከን ያለው የትኛው መሲህ ነው እየጠበቅ ያለው? ይሄ ኪዳንስ መቼ ይፈጸማል የሚል ጥያቄ ይዞ ይመጣል። ይሄ የሚመጣውስ መሲህ ማን ነው የሚለውን ማውራት አለብን ማለት ነው። እሺ እንቀጥል። አንዴ ላስቀምጥልህና የመጀመሪያው ነገር ይሄ ኪዳን መቼ ይፈጸማል? እግዚአብሔር ይሄን ኪዳን የሚፈጽምበት ጊዜ በብሉይ ኪዳን መጽሐፍቶች ላይ አልተነገረም ወይ ነው የመጀመሪያው። ታውቀዋለህ ወይ ጊዜውን? ሁለተኛው መሲሁ ሲመጣ ስላልክ ይሄን ኪዳን የሚፈጽመው መሲህ ማን ነው? የማን ዘር ነው? ደግሞስ ማን ነው ይሄ መሲህ የሚለውን እንድትነግረኝ ይፈልጋለሁ። ከዛ እንቀጥል። እኔም እየመለስኩልህ እንድትሄድ ማለት ነው። ሚዩት ነሽ? እያወራሁ ነው። ኦኬ። መሲሁ ይመጣል። አሁን ይሰማል? አዎ፣ ናይስ። ቀጥል። መሲሁ ይመጣል ስንልኛ የዳዊት ዘር ብቻ አይደለም። የዳዊት ዘር ብቻ ሳይሆን የዳዊት ብዙ ልጆች ስላሉት በሰለሞን አልፎ የሚመጣ የዘር ሐረጉ በሰለሞን የሚቆጠር ማለት ነው። መሲሁ ይመጣል ሲባል የዳዊት ዘር ብቻ ብለን እኛ እናምናለን። የዳዊት ዘር በማን አድርጎ ማለፍ አለበት? በሰለሞን ነው። ኦኬ፣ ይሄ ነው። ስለዚህ መሲሁ ይመጣል ስንል ትንቢተ ኤርምያስ 31 ከይሁዳ ቤትና ከእስራኤል ቤት ሲባል ትንቢታዊ ነው። ምክንያቱም 10 ነገዶችና ሁለቱ ነገድ ከሁለት ተከፍለዋል። አሁን ይህን ቃል ኪዳን እያስታረቀ ነው የጠፉትን ነገዶች። ለምሳሌ 10 ነገዶች በአንድ ሁነው ጣዖት አምላኪ ነበሩ። ሁለቱ ነገዶች ደግሞ በአንድ አካባቢ ሁነው ያው የቢናም ነገድ ከዚህም ከዛም የተከፋፈለ ስለሆነ
ግን በሁለት ከፍለናቸው ያ ነገር አለ። ከይሁዳ ቤትና ከእስራኤል ቤት ሲል ንግስናንም ስልጣንን የሚያመለክት ነው። ምን ማለት ነው? ይሁዳ ሲል ስለ መሲሁ እየተናገረ ነው። ከይሁዳ ቤትና ከእስራኤል ቤት ሲል አጠቃላይ አንድነት የሚያመጣ ነው። ስለዚህ እኛ አሁን ቅድም በተናገሩት መሰረት መሲሁ ሲመጣ ምን ጠብቀው አዲስ ኪዳን የሚባለው ብሪት ሐዳሻ የሚባለው የሚመጣው ቃል የግብፅን የሚመጣበት ምክንያት የግብፅን አወጣጥ የሚያስረሳን ነው፣ ያስረሳናል። ስለዚህ ያ የሚመጣው ቃል ኪዳን በእኛ ነው። ያ ሲመጣ ደግሞ ቶራ በልባችን ይጻፋል። ህግ ተብሎ የተጻፈው ቶራ በልባችሁ እጽፋለሁ ይላል። ቶራ ይጻፋል። 613 ትእዛዛት ቶራ ተብሎ የተጻፈው እንዳላቋረጠ ብዬ ነው እንጂ የጠየኩን አይደለም እየመለስክ ያለው። ለምሳሌ የዳዊት ዘር ነው፣ የዳዊት ብቻ አይደለም የሰለሞን ልጅ ነው። ኦፍ ኮርስ እኛ እሱን ነው የምናምነው፣ ግን የጠየኩን እየመለስክ ስላልሆነ ነው ጣልቃ የገባሁት። የመጀመሪያው መቼ ይፈጸማል ብለህ ታምናለህ? ይሄ ኪዳን አዲሱ ኪዳን። ሁለተኛው መሲሁ መቼ ይመጣል ብለህ ነው የምታምነው? መሲሁ ሰው ብቻ ነው ወይ ነው ጥያቄ። ማን ነው የሚል ጥያቄ ነው። እነዚህ ሶስቱ ላይ ትኩረት አድርገህ ብትመልስልኝ፣ ከዛ እኔ ደግሞ ማንነቱን እንድነግርህ መቼ ተሞ እንደተፈጸመ እንድነግርህ ማለት ነው። ይሄ ኪዳን ሰምተኛ ወንድም አለ ይለዋል። ሚውት የሚያደርገኝ ሰው አለ። ሚውት የሚያደርገኝ ሰው ስላለ ነው። ሚውት አላረኩም። እሺ ቀጥሉ። እሺ መሲሁ መቼ ይመጣል የሚል ጥያቄ ያላችሁ ነው። ሚውትማ ለምንድን ነው ሚውት? አንተ ካላረክ ማንም ሚውት አያደርግ። ችግር የለም። በስርዓት እያወራን ስለሆነማ ችግር ሚውት እየተደረኩ ነው። እኔ ቀጥታ ስልኬን አልነካሁትም። ችግር የለም። መሲሁ መቼ ይመጣል ተብሎ የተጻፈላችሁ ነገር አለ ነው። መቼ ይመጣል ብለህ ነው የምታምነው? ዘንድ ደግሞ ይሄ ኪዳን ሁለት ሊቃውንቶች ሁለት ክፍፍሎች አለ። መሲሁ ዛሬ ወይ ነገ ወይም አሁን ይመጣል፣ ይመጣበትን ሰዓትና ቀን ያውቅ የለም የሚል አስተምሯል። መሲሁ መቼ ይመጣል ሲባል ለምሳሌ አንድ ሰው መንገድ ላይ ሆኖ ያ መንገድ ላይ ያለ ሰው እንደሚመጣ በፍጹም ልቤ መሲሁ እንደሚመጣ ጠብቃለሁ። ለምሳሌ መንገድ ላይ ያለ ሰው አለ ይመጣል ከቤታችሁ ተብሎ እንግዳ እንደተጠራ መሲሁ ወይም ዛሬ አሁንም ሊመጣ ይችላል። መቼ እንደሚመጣ ቀኑና ሰዓቱን አናውቀው። እሱ ማንም አውቀው መንገድ ላይ ያለ ነው። መንገድ ላይ ሆኖ አንድ ሰው ለምሳሌ መንገድ ላይ የሆነ ሰው ነው። ይሄ ምንም ማንም አውቀው መሲሁ የሚመጣበት ሰዓት ግን ያለ ምንም መሰላቸት በፍጹም ልባችን በፍጹም ነፍሳችን መሲሁ እንደሚመጣ እንጠብቃለን። ነገር ግን የሚመጣበትን ሰዓትና ቀን መንገድ ላይ እንዳለ ወይም የሆነ ቦታ ሄዶ እንዳለ እንደሱ ነው የምንጠብቀው ነው ሊቃውንቶች ያስቀመጠው። ግን አንሰለችም መጠበቁ። ይሄ አዲሱ ኪዳን የሚገባበት ወቅትና መሲሁ የሚመጣበት ወቅት አይታወቅም። ዛሬም ነገም የሆነ የዛሬ 10 ዓመትም 20 ዓመትም ሊሆን ይችላል። ልንገርህ ደግሞ ሌላ ደግሞ ሊቃውንቶች ያስቀመጡትን ልንገርህ ደግሞ ሌላ የእስራኤል ሕዝብ በንስሐ ከተመለሰ ሕዝቡ ወደ ሀገሩ ከተመለሰ መሲሁ ይመጣል። ይሄ የሚመጣበትን ቀን አናውቅም የተባለበት የእስራኤል ሕዝብ በንስሐ ከተመለሰ ስትል ከየት ማለት ነው? ከተበተነበት ከተመለሰ። ለምሳሌ እስራኤል አሳየኝ እስኪ ይሄን ከመጽሐፍ ቅዱስ አሳየኝ። እኔ አሁን የኔን አስተምሮ እየነገርኩህ እኮ ነው ያለው እኮ ያንተ አስተምሮ መጽሐፍ ቅዱስ አይደለ? ይሄ አልሙድ የሚባል መጽሐፍት አለ፣ ራሽ እንትን አለ፣ ብዙ መጽሐፍት አሉ እንጂ ከዚህ ከ39ኙ መጽሐፍ ላይ አይደለም እየነገርከኝ ያለው ማለት ነው። ስልክ ተደውሎበት ይሆናል። አዎ ብሩኬ እንደዚህ የሚሉ መጽሐፎች አሉ። ታልሙድ፣ ግማራ፣ ኹምሸ ቶራ የሚባሉ አሉና ያው እንደ ኦርቶዶክስ አው ድርሳት ታምረ ማርያም እንደምንለው ከዛ ውስጥ ነው የሚጠቅስል። አይብች መጽሐፎቹ ራባዎቹ የሚያስተምሩበት ማለት ነው። አዎ ስልክ ተደውሎበት ይሆናል ይመለሳል። እሺ ቢና መሲሁ መች ነው ይመጣው?
መጥቷል፣ መሲሁ መጥቷል፣ መሲሁ መጥቷል። መሲሁን ተላልፈውታል አይደል? መሲሁን ተላልፈውታል። ቅድም ላይቭ ገብቼ ነበር 1 ሰዓት አካባቢ ላይና ይህን ቃል ስናገር ነበር። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። የማልወደው የመጽሐፍ ቅዱስ ክፍል ባይኖርም ይሄ ክፍል ግን ያስደንቀኛል። በጣም ነው የሚገርመው። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ጌታ ኢየሱስ እንደዚህ ብሎ ይጠይቃቸዋል። ተመልከቱ ቁጥር 41 ላይ ማለት ነው። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስሙኛውን በደንብ የምናገረው ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። ናዳጊ ተመለስ ዳጊሻና። እሺ ኤልያው መጥቷል። በኋላ እንቀጥላለን። እሺ ኤልያው ኦኬ። ባትሪ ዘግቶብኝ ነው፣ አዝናለሁ። የመሲሁ መምጣት ምን መሰለ፣ ሁለተኛው አንደኛውን መምጫውን አይታወቅም። ምን ማለት ነው ይሄ? እስራኤላውያን ወይም ደግሞ ህዝቦቹ ፈጣሪን አንድ ሆኖ በንስሐ ተመልሰው ወደ መሲሁ ከተመለሱ መሲሁ ይመጣል ነው። ነገር ግን ሰዎች ውስጥ ካልተመለሱስ በኃጢአታቸው ከቀጠሉ እስራኤላውያን ወይም ደግሞ የሚጠብቁት ህዝቦች በኃጢአት ከቀጠሉ የሚመጣበት ሐዛል የሚባሉ አሉ። ሐዛል የተባሉት የቁጥር ደረጃ አስቀምጠውልናል። መቼ ይመጣል? መሲሁ የሚመጣበት 2 አቆጣጠሮች አሉ። የዕብራይስጥ 2 ፊደሎች አሉ ብለዋል። ታብ የሚባሉ የመጀመሪያውም ታብ የመጨረሻውም ታብ የሚባለው አቆጣጠር ሲመጣ መሲሁ ይመጣል ነው። ይሄ አቆጣጠር በነገር ስንት ጊዜ ቀረ የሚባለው እኔ እንጃ፣ ስንት እንደቀረ አላውቅም። በጣም ትንሽ ጊዜ ነው የቀረው። እሱን አስቀምጧል። የቁጥር ደረጃ መሲሁ የሚመጣበት ሰዓት ህዝቡ በንስሐ የሚመለስ 2 የሚመጣበት መሲሁ አለ። ህዝቡ በንስሐ ከተመለሰ የሚመጣበት ጊዜ አለው። ካልተመለሰ ግን ገደብ አለው። ዝም ብሎ ህዝቡ በኃጢአት እየወደቀ ዝም ብሎ ቢቀጥል መሲሁ አይመጣም ማለት አይደለም ሚል አስተምሮ ስላለን ነው። እሺ መጽሐፍ ቅዱስ ይሄን በትርጓሜ ሲያስተምሯችሁ የመጽሐፍ ቅዱስ ጥቅስ ያስቀምጡት የለም? የመጨረሻውና መጨረሻ ላይ ይሄ ፍርድ መጨረሻ የሚባል ነገር አለ። አሁን የቁጥር መጨረሻ የሚባል አለ። 2 ታብ የሚባሉ ቁጥሮች አሉ። 2ቱ የዕብራይስጥ ቁጥሮች ታብ ሲባሉ 2ቱ ቁጥሮች ምናልባት ዕብራዊ ያውቃቸዋል እነዚህን ቁጥሮች መጨረሻ ማለት ነው። እሺ የሚመጣው መሲህ ቅድም ጠርቼ ነበር ኤልያው በወጣበት ሰዓት የሚመጣው መሲህ ሰው ብቻ ነው? የዳዊት ልጅ ነው ብለኛል። የዳዊት ልጅ ነው ብለኛል። የሰለሞን ማልከኝ የኛ አስተምሮ እንዴት መሰለ? ከመሲሁ አዲስ ነገር አንጠብቅም ነው። ምን ማለት ነው ይሄ? መሲሁ ሲመጣ የነበረውን ስርዓት ይመልስልናል እንጂ ከመሲሁ አዲስ ነገር አንጠብቅም ነው። አይ ማንነቱን ነው። አሁን አዲስ ነገር ተጠብቃላ አጠብቅም እሱ መጽሐፍ ቅዱስ አውጥተን ማውራት እንችላለን። ግን የሚመጣው መሲህ እሱ ሰው ብቻ ነው ወይስ አይደለም? ሰው ብቻ ነው። ሰው ብቻ ነው። አንዳንድ ጥቅሶች አንስተን እንይ ማለት ነው። ችግር የለም እና ያለ ታብታብ እያደረክ ነው አይደል? ኤልያው እሺ እያደረኩ አይደለም እንዳልዋሽ፣ ያው ስለማይመቸኝ ነው። እሺ አደርጋለሁ። አሚዩት ስለሆንክ አታርግልልህ ነው። እኔ አታርግልልህ። እሺ አሚዩት ስለደረግ ድምጽ ይረብሻል። ታብታብ ሲደረግ አንሚዩት ሲሆን ማለት ነው። ትንቢተ ሚልክያስ መጽሐፍ ምዕራፍ 5 ላንብብልህ። ችግር የለም፣ ደስ ይለኛል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛልና ይላል። ስለማን እየተናገረ ነው ሚልክያስ? እሱን እኔ በብዙ ጊዜ አይቼዋለሁ። ሚኬዴም የሚለው ቃል አለ። ሚኬዴም ማለት ከቀድሞ ነው። እንግዲህ ይሄ ስለ መሲሁ ዘር ነው። ከቤተልሔም እያለ ያለው እሰይን ነው ብለው ነው ሊቃውንቶች ያስቀምጡ። እሰይን አወጣጡ ከዘላለም ነው እንዴ? ዘላለም የሚለው ቃል ይኸውልህ፣ ዘላለም የሚለው ቃል
የአንድ ሰውን ህይወት የሚመለከት ነው። ለምሳሌ አንድ ሰው ለዘላለም ኖረ ሲል ዘላለም የሚለው ቃል ህይወትን የሚመለከት እንጂ የአንድን ሰው ህይወት የሚመለከት እንጂ ዘላለም ዓለም ሁለትን ህይወት የሚመለከት አይደለም። ለዘላለም የሚኖር ሰው ሲጀምር አወጣጡ ከዘላለም ነው የሚለው እንጂ ዘላለም ይኖራል። ቤተልሔም ነው አይተው ከሆነ ሰይን ነው ቆይ ላንብብል ድጋሜ። አንቺን ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከአንቺማ ከዛ ያው የይሁዳ ዘር ስለሆነ ማለት ነው አወጣጡ ከቀድሞ ጀምሮ ከዘላለም የሆነ አወጣጡ ምን ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። ይሄ መሲሁ ነው ብለኛል። ይሄ መሲህ ደግሞ አላልኩም ሶሪ በጣም አጽናለሁ። ይኸውልህ አንደኛ አይደለም የተነገረበትን ቃል ነው ለእስራኤል ገዢ የሚባለው ቃል ነው። ይኸውልህ ገዢ ቆይ ገዢው ላይ እንሄዳለን። ከዛ እንቀጥላለን። ሾፌት የሚል ቃል አለ። ይኸውልህ አሁን ቆይ ገዢው ጋር እንሄዳለን። ይኸውልህ ሾፌት የሚለው ቃል ነው። ሾፌት ሜሌክ የሚባል ቃል ንጉስ አይደለም ነው። ከእስራኤል ገዢ እያለ ያለው ለአስሩ ነገድ ላፈነገጡት ከአስሩ ነገድ ይወጣል የሚል እንጂ ንጉስና ምን አፈነገጡት ከአስሩ ነገድ አሁን ሁለት አይደለም። አይ ቆይ እዚህ ጋር መጽሐፍ ቅዱስ የሚያውቁ ሰዎች ነው። አንተ ታስረዳ ያለ እኔ ላስረዳህ። አይ ቆይ ያፈነገጡት አስሩ ነገድማ ከይሁዳ ጋር ቆይ አስሩ ነገድ ወደ ላይ ሄዱት እነ ሰማርያ ናቸው እኮ አይደለም። ይበጣል የተባለው ከአስሩ ከዛ ትቀጥላለህ ሐሳብ። ሾፌት የሚለው ቃል ይኸውልህ ሾፌት እስራኤል ነው። ሾፌት እስራኤል አይደለም መሲሁ። መሲሁ ምንድነው ሲባል የእስራኤል ፈራጅ አይደለም መሲሁ። የእስራኤል ብቻ ፈራጅ አለው። ሜሌክ እስራኤል ነው። የእስራኤል ንጉስ ነው። ቃሉ ከዛ ላይ የተጠቀመው ሜሌክ ንጉስ ስላልተባለ መሲሁን አይወክልም ነው። ንጉስ ስላልተባለ የእስራኤል ፈራጅ ከተባለ ገዢ አይደለም መሲሁ ገዢ አይደለም ፈራጅ ነው። ፈራጅ አይደለም። የእስራኤል ንጉስ ከተባለ መሲሁን ይመለከታል ነው። ገዢ አይደለም ወይ ነው? እንትን አርግለት ዘካርያስ 9:9 አንብለት ወንድምነት ይሄን እንገረና ዛኩ ዛጋሎስ አይ ንጉስ ብሎ የሚለው ማን ነው? ዘካርያስ 9:9 በሚኪያስ ካልተረዳው ኤልያ ዘካርያስ 9:9 አንብለት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የእስራኤል ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ኦኬ መጥቷል አልመጣም? ይሄ ንጉስ ማን ነው? አሁን ይሄንን ብትጠይቀኝ ንጉስ ነው። ይሄ መሻህ ነው። መሻህ የዳዊት ልጅ መሲሁ ነው የተነገረለት እንዴ። በብርክ ይቀጥሉ። ቡና እየጠጣው ስለሆነ ልጅ ጫጫታ አለ። እኔ ጋር ቀጥሉ። ይላው ምን ይላል? ሰለሞን ወደ ሚኪያስ መሲሁ ነው። እሺ ወደዛኛው ጥቅስ እንሄዳለን። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ቃል አለ። ይሄ መሲሁ ነው አይደለ? ይሄ የመሲሁ ጥቅስ ነው። ይሄ ተፈጽሟል ወይስ አልተፈጸመም? አልተፈጸመም። እየጠበቅነው ነው። ይሄ የሚፈጸም ነው። መልካም። እዚህ ክፍል ላይ ዘካርያስ ትንቢት ላይ ይሄ መሲህ እንደሚወጋ እንደሚገደል ይናገራል። የሚመጣው እናንተ የምትጠብቁት መሲህ የሚሞት ነው? ሁለት አይነት መሲህ እንጠብቃለን። ለምሳሌ ዘካርያስ 12ን ታመጣህልኝ። መሻህ ቤን ዮሴፍ እና መሻህ ቤን ዳዊት የሚባሉ ሁለት መሲህ እንዳለን ታውቃለህ? እሺ አሁን እናንተ የምትጠብቁት መሲህ የሚገደል ነው ወይስ አይደለም? ከዛ አንተ የምትለው ሐሳብ ላይ ይመጣል። ችግር የለውም። ሁለቱም አልመጣም። የሚገደለው ሁለት ነው የምትጠብቁት መሲህ። ለምሳሌ ይሄ አርማጌዲዮ የሚባለው ሲመጣ የእስራኤልን ጦር እየመራ እየሄደ እያለ ነው አስተምሮቱ። መሻህ ቤን ዮሴፍ የሚባለው ጦሩን ይመራዋል። በዛን ሰዓት ጦሩን አይችለውም። ይሄ አዛብ ጦር ሲመጡ እሱ ይወድቃል፣ ይሞታል። ከዛ ጥቅሱን አሳየኝ። የት ጋር ነው ያለው? አሁን እንድትነግረኛል። ዘካርያስ 12:10 መሰለኛል። ምን ነው? አይ
ዘካርያስ ላይማ የወጉት ያይቷል የሚለውን አይደለም ማለት ትርጉም ላይ አሁን ነው ምትነግረኝ በአርማጌዶን አስተምሮታችን እኮ ነው የነገራለው ጥቅስ ላይ ነው አስተምሮታችሁ መጽሐፍ ቅዱስ አይደለም ኤልያው አስተምሮታችን ቢሆን እንትኖች ይኸውልህ መሻህ ቤን ይሄንን ነራሽን ስታየው በነገራችን ላይ ታውቃለህ ይሄን ዝም ብለህ አታውቅም ብያለሁ ራሺ ነራምባም ያስቀመጡት አስተምሮ አለ ስለዚህ ይሄ አስተምሯችሁ መጽሐፍ ቅዱሳዊ አይደለም ጥቅስ የለውም መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ውጪ ትምህርት የለም እኮ አሳየኛ ጥቅሱን አሁን አርማጌዶን ላይ የሚመራው አንደኛው መሲ ነው ላልከው እሱ ለሱ ማስረጃ እዛ ላይ ያለው ቃል ነው እዛ ላይ ያለው ቃል ወደ ወጉት አሁን እናንተ በአማርኛ ሲተረጎም የወጉቱን ላይ ያዩታል ነው እንደዛ የሚል ቃልም የለም ወደ ተወጋው ያዩዋል ነው ነብራዊትም ማንበብ ይችላል ወደምን የወጉቱን ላይ ያዩታል ሳይሆን ወደ ተወጋው ያያል ነው ማን ነው የሚያየው አይለም ባኬ ነው የሚያየው ማን ነው አይለም ሌላ አንበበው እሺ ዮርኬ ባኬ ያዩዋል ሰላም አውጣታ ነብልናልሽ ግን እኔ ዋናው ጥያቄ በአርማጌዶን ጦርነት የሚወጋ ነው ስላልከኛው መሲ ከእግዚአብሔር ቃል ላይ ማስረጃ አሁን ይኸውልህ እኔ ራሽን ለምሳሌ ራሽ ምን ይላል ራሽን ልንገር ራሽ ራቢ ሽሞን ቤን ማይሞ የሚባለው ታላቁ ሊቅ ምንድነው የሚለው ያስቀምጠው መሻህ ቤን ዳቪድ ወይም የዳዊት ልጅ መሲሁ ዋናው መሲህ ከመምጣቱ በፊት መሻህ ቤን ዮሴፍ የሚባል እስራኤልን መርቶ ይዋጋል ይላል እኮ ጥቅሱን ንገረና እሱን ከየትኛው ጥቅሱን ገብተህ ይየው ነው እኮ ከየትኛው ጥቅስ ላይ ነው ይሄን ሲያስተምሩ ዘካርያስ 12:10 ነው እንትን የሚለው ገብተህ ይየው ራሱ ባይብል 12:10 ላይማ ይኸውልህ በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስና የልመና መንፈስ አፈሳለሁ ወደው እርሱ አሁን በእናንተ የወጉቱን ላይ ያዩታል የሚለው እሱ የዕብራይስጡ ቃል የለም ሰላም ታነብልናለች ችግር የለውም እሱ ታነብልናለች ወደ እርሱ ወደ ወጉት ይመለከታሉ እነማን ናቸው የሚመለከቱት እስራኤላውያን ሲወጋ መሪያቸው ሲወጋ አሁን ምንድነው ራሺ ያስቀመጠው እንዴት አድርጌ ልንገርህ በዛን ሰዓት መሪያቸው ሲወጋ በአርማጌዶን ጦርነት መሪያቸው ሲወጋ ወደ እርሱ ይመለከታሉ ነው